ተገጣጠምን። ከዛ ብናረገው ነገር ጠፋን። ሸሸዋት። ከዛ ሲመጣ ከፋኝ። አይዞሽ እኔ ቆንጆ። እሺ ቆይ ቹቻ የት ነች ያለችው? እሷ ጋር ናት። አብሯት ማን አለ? ማንም የለም። በእናትሽ ልቅ ሄለን አንቺ ሂጂላት። ቤዚ እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? ለእኔ ችግር የለም። እሷ ግን ብቻዋን ናት። እሷ ጋር ሂጂ። እሺ አንቺ ግን እዚህ ትጠብቂኛለሽ? እዚህ ነኝ። ምንም አልሆንኩም። ያለቀሱ ቆይ ምን ሆነሽ ነው? እግዚአብሔር ንገሪኝ። ሄሉ የራስሽ ስራ ዋጋ አስከፍሎሽ ያውቃል? አዎ በጣም ብዙ ጊዜ አስከፍሎኛል። ብዙ ጊዜ አየሽ። አሁን እኔ እየተሰማኝ ያለው እሱ ነው። ቆይ እስከ መቼ ነው እንደዚህ ሆናችሁ የምትቀጥሉት? ቆይ አልገባኝም። ማለት እሷም እኮ እዛው ሆና እያለቀሰች። የቱ ጋር? እዛው ሆና እያለቀሰች። ሄሉ በእናትሽ ቤዛ ጋር ሂጂላት። እሷም እኮ ሂጂላት ብላኝ ነው የመጣሁት። አንቺ ሂጂላት እያልሽኝ ነው እንዴ? ቆይ እንዴት ነው ነገሩ? ይኸውልሽ እኔ በራሴ ጥፋት ነው እንደዚህ እየሆንኩ ያለሁት። እሷ ግን ምንም አላጠፋችም። ምን በወጣት እባክሽ ሂጂላት እሷ ጋር። እኔ ስጨነቅ ወይኔ ሰሚ ቆይ ያመኛል እንዴ? ምን ሆኜ ነው ላገኘው የሄድኩት? ሰብሊ ፍቅረኛ አለሽ እኮ ምን እየሆንሽ ነው? ቆይ ደግሞ ንጥር ውጥር የሚለው በቃ ኮራ ተጀነነ ማለት ነው። ጀነኑ ሳላያት አለፈ ቀኑ። ቆይ አንቺ በድንጋጤ ልትገይኝ ነው እንዴ? ፍቅር ቀድሞ ካልገደልሽ። ለነገሩ ልክ ነሽ። የጆንዬ ፍቅር እኮ ከገደለኝ ቆየ። አይ ሰብሊ ትመችኛለሽ። ኤላን ግን አገኘሽ? ኤላ የሚባል ሰው አላውቅም። እሺ አባሌ ቦንስ መሲ ከኔ ጋር መጣላት ፈልገሽ ነው? ቆይ የሚያጣላ ነገር ምን አደረኩ? ኤልያስ የሚባል ስም አታንሺ። በጣም ነው የምጠላው አልኩሽ እኮ። ተንሰፍስፈሽ ሂደሽ ገና ለገና ያቅፈኛል፣ ይጠመጠምብኛል። እስቲ ጀነን ኮራ አለብሽ አይደለ? እንኳን ደግ አደረገ። ልታናድጂኝ ፈልገሽ ነው? አልናደድም። እኔም አንቺን የማናደድ ፕሮግራም ላይ አይደለም። የራሷ አሮባት የሰው ታማስላለች አሉ። ምን ማለት ነው? ማለትማ ምክርና ቡጢ ለሰጪው ቀላል ነው። ቆይ ደፋር እንደሆንሽ የሚሰማሽ ከሆነ ሄደሽ ለናታን አትነግሪው? እንደሚወደኝ ባቅማ ከአንዳንድ ነበር እጂ ምን ነው። ቆይ እሺ እንደማይወድሽ በምን አወቅሽ? ከዛች ዱርዬ ቃጀል ጋር በስልክ ማውራት ጀምሯል። አያረገውም። አርጎታል እንጂ ጭራሽ እህቴና ፍቅረኛዬ እንዲጣሉ አልፈልግም፣ ፒስ ፍጠሩ አላለኝም መሰለሽ? ይሄማ አይሆንም መሲ። ምንም ያህል ጸብ ልጠላ እችላለሁ፣ ግን ደግሞ ናታንን ለዛች ዱርዬ መቼም ማሳልፈን አንሰጠው። እንግዲህ ከወደዳት ምን ማድረግ ይቻላል? የተቻለንን አድርገን ናታን አንቺን ከእህትነት በዘለለ እንዳይሽ እናደርገዋለን። ቢሆንልኝማ እንዴት ደስ ባለኝ። አይዞሽ፣ እኔ እህትሽ ደግሞ ከጎንሽ ነኝ። ሳጣሽዬ ከፋኝ እንዴት ይሻለኛል? እኔስ መላው ጠፋኝ። አንተ ማን ደፍሩ? ጋሼ አቤት። ና። እሺ አንተ ማን ደፍሩ? ምን ያደነብራል? ለመጣ ጋሼ ጠሩኝ። ምን ውስጥ ነው የምታንቀላፍ? እኔ እንዲሁ በቆሜ እኮ ራሱ ያንቀላፉ ሰው እኮ ነኝ እኮ ጋሼ። እንቅልፋ። ቆይ ይሄ እጅ ላይ ያደረከው ምንድን ነው? ጋሼ ጌጥ ነው። አንገትህ ምንድን ነው? ይህም ጌጥ ነው። አትልቅ ብለውኝ እኮ ነው። ያምራል። ማን ደፍሮ?
እምትማር ከሆነ ቀጥ ብለህ ትማራለህ። ይህን ጸጉርን ይሄ አንገት ላይ ያደረግከው ነገር ታስተካክላለሽ። አልያ እዚህ ትምህርት ቤት እንዳትመጣ። እሺ ግድ እኔ አውርዳለሁ። እግዚኦ መድኃኒዓለም አባቴ እግዚኦ 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 በሉ እግዚኦ በሉ እነሽም እግዚኦ በሉ። ጆርዳን ምን ያደረግከው? እስኪ ነው ያደረኩትን ጫማዬው ጋሼ ዋትስአፕ እኮ ነው። ኧረ እባክህ ዋትስአፕ ነው። ኢሞ አይሻልም? ደንባራ ኧረ ምን ተብሎ ይወራል? ኧረ ፍረዱኝ እናንተ ኧረ ፍረዱኝ። እንዴ አሁንም የምጠይቅህን ጥያቄ እውነታውን ብቻ ትነግረኛለህ። ግድ የለም። እሺ ማንደፍሩ እንደነገርኩ ነው። ትምህርትን ለመማር ጸጉርህና እዚህ ያረከውን አርቲፊሻል ነገር ሙሉ አውልቀህ ትመጣለህ። እሺ ጋሽ ግድ የለም። ወደ ዋናው ነገር ስገባ ግን እንግዲህ ማንደፍሩ እኔን ታውቀኛለህ። በትምህርት ቤቱ አንቱታን ያተረፍኩ መምህር ነኝ። ስለዚህ እኔ የምጠይቀውን ነገር ምንም ውሸት አልፈልግም። ሄቨን ውሏ ከማን ጋር ነው? በቃ ጥያቄ ይሄ ነው። ይሄንን ግን ሳስቀላብር ትመልስልኛለህ። ማንደፍሩ ተመስገን። ይሄ ብቻ ነው ጥያቄው። ወይ ይኸውልህ ምን መሰለት ጋሽ በቃሉ ይኸውልህ ባለፈለታ ሄቨን ውሏ ማለት ነው ተቦጋለጋ ማለት ተቦቸራጋ ነበረ። ጅል ያሁኑን ያልኩ እኮ እሱን እኮ ነው ልመጣለት እኮ ነው። አሁን ውሏ ተዚህ ተከይሲ ተጀሪጋ ነው። ጀሪቹ ምላሳማ ወሬኛዋ እንዴ ኋላስ እንዴ ተሷ ጋር ተዋለ ጀምሮ እኮ ወጓ ሁሉ እኮ ተቀይሯል ጋሽ። አረ ከምኑ ተገናኙ ወይ እንዴት ግን እንዴ? አይ ኋላ ታያለ ጊደር ፈስተምራ መጣይ አይደል ነገሩ ጋሽ። ምንም እኮ የሆነ ነገር በተፈጠረ ቁጥር እኮ እስክስና ላይ ጀምራል እኮ ማንደፍሩ እኮ ሄቨን ያቶ ደሳሌ ልጅ ሄቨን እንዴ? አዎ ሄቨን ጋሽ። አዎ ከሆነ ጥሩ ማንደፍሩ እንደው እሷም እንደ ሌሎቹ እዚህ ግቢ እንደምናያቸው ሰዎች ፍቅረኛ ምናምን እያለች ትጃጃላለች እንዴ? ኧረ ጋሽ እሷ እንደው የሚከጅላት ብዙ ነው። አቤት የሰው አወዳደድ! አቤት የሰው መውደድ ይስጠህ እኮ ነው ጋሽ። አቤት እንደው የሚከጅላት አበዛዙ። እሷ ግን ኩሩ ነኝ ስንጠፍ ያለኝ ብዙ ነው እና እንደው የሚከጅላት ማን ነው ጋሽ? እሱ እንኳን አይሆንም። ማንደፍሩ ትናገር እንደሆነ ተናገር፣ ያለበዛ ውርድ ከራሴ እጀልጣለሁ ጋሽ። እንዴ ተፈለጉ ይጀልጡኝ። እኔ የሰው ሚስጥር አላወራም። በቃ ያላወራም የሰው ሚስጥር ጋሽ። ነገሩ ሁላችሁም ያው ናችሁ። ብዙ ዋጃ ይርገዝ አቃጥሎ ሊደፉን ነው እንዴ? ወይዳ እኔ ግን ቆይ ያለፈኝ አንድ የሆነ ትምህርት ላይ አፍላ ፍቅር የሚል ቻፕተር ተካቷል እንዴ? እኛ በ40 ዓመታችን አተናል። እነሱ ግን ያቸው ፍቅር በፍቅር ሆነዋል። ቆይ እኔ ያልገባኝ ይሄን ቻፕተር ፈልጌ ላገኘው እንዴ? ምንድነው እቅዳቸው እንዴ? አሁን የበነሽ ማን የሚያምነኝሽ? ምን ብዬ ነው የማወራው? ማንደፍሮ ግን ቀጣይ ይፈልጋል። ብዙ መረጃዎችን ማግኘት ይመስለኛል። እንገናኛለን። ቃጅነቴ ጨርቆስ ድምቀት ውበቶቹ ይላል። አቤት ያራዳ ልጅ ብራዘር እንዴት ነሽ? ምን አትፈልግ? አረ ብራዘር አንተ በቃ የውበት ግን እንደዚህ ሰውን ሁሉ ድንግርግር አድርጎት ይቅር። ያው አሁን ላይ ደግሞ ፊት ሰጣት። አሁን አናታችን ላይ ማሪንጌቻ ካልጨፈረ ነው የምትለው። ተበላ መብቷ እኮ ነው። ከፈለገች ማሪንጌቻ ከፈለገች ሳልሳ ትጨፍር። ውበቷን እስቲ ቅላቷን ተመልከት። ውስጥ የሆነች እኮ የብርቱካን ፍልቃቄ ነው የምትመስለው። ስጥት ያደረገ እኮ ነው። እናሳ ኧረ ሚኪ ኧረ በእናትህ ቃጁ ሲሞቃት ስለማታውቃት እኮ ነው። ምን ነው እንደዚህ አንተ እንዲህ ኮምፕሌክስ ተንጨጨ ትቀናባታለህ እንዴ? ተናገራ። ምን ይዘጋል ነው ወይስ በእኔ ውበት ላይ ጥርጣሬ አለ? ኧረ የለኝም። እኔማ ጋቢናሽ ግን አልጸዳኝም። የምትናገር ከሆነ ተናገረሽ። አንተ ግን አይደብርም? እንዲህ ቃጁ ላላ ነው መሰለች ቸክስ ልታጣጥል ስትሞክር ይያት እስቲ በእናትህ ሺ ሶ ፕሪቲ። አንተ ደግሞ ምን ታዳምቃለህ?
ምን 12ኛ ክፍል መጨረስ እንደሆነ እናውቃለን። ፕሪቲ ምናምን እያልክ ሙድ ለሚያስተሞክራለህ እንዴ? ንገሪልኝ እስኪ እንደኔ እንቅጩ ብትናገር አይሻልም? ቆይ አንተ ምንድነው እንደዚህ ሰግጠ ያስከኝ? ችግር አለ እንዴ? ይኸውልህ ካስደበርከኝ እገባልሃለሁ። ለራሴ ደብሮኛል። ታፍታችበት እናቴ ተሙት። እንደውም እጁን ብትሰብር ይገለግል ነበር። ስራ የለ ስራ ፈቶ ነው የሚውለው። ኧረ እኔማ እጁን ሰብሬ አላሰቃየሁም። እና ፍሬህን ልህና እገላግልሃለሁ። ጉይ ቃጁዬ እኔ ቆንጆ ይሄን አርገሽ ውለታ ነው የምትውይልኝ። እየሄደ እየፈለፈለ መጥቶ አሳድግ ከሚኝ ግልግል ቆርጠሽ እኔ የሚለው እንዲህ እዚህ ሰፈር ውስጥ ደቅ ብላችሁ ስትውሉ በቃ እንደዚህ ነው የምትውሉት? ላይፋችሁ እንደዚህ ነው? ቆይ አንቺ ምን ነው ገና እረፍቱ ከመጀመሩ መልክ ምናምን ልትሰሪ አማረሽ? አርፈሽ ብትከበሪ አይሻልሽም? አፌን በላኝ አይደል? ያው መመጪ ነው። ግን ምንሽ ነው ቃጁ ብቻሽን ደቅ ያልሽው? አፍቃሪሽ ተጎረባብጠናል እባክህ። ምንሽ ናታንን ሳያስቀይሙ አይቀርም እንዴ? እና አንቺ ምን አገባሽ? ሚኪ ይሄ ልጅ ዛሬ ቀን ፍሬውን የፈለገው አይመስለኝም። አንተ ኧረ በእናትህ ተከበር። ምን አይነቱ ነው በእናታችሁ ሲያስጠላ። ቃጁዬ ግን ይኸውልሽ እኛ በሚገባን ቋንቋ ማለት ነው ለስለስ አድርገሽ ቀስ ብለሽ ናታንና ቹምቢ ምንሽ ነው ያፈረጋግጣችሁ ነገር? ያው ተንኳሿ እኔ ነኝ። ያምለኔ ይላል። ውበት ግን አያ ውበት እናቴ ተሙተነ በቃ ውበት ለፈተና ይሏል። ይሄ ነው ዘ ኤግዛሚኔሽን ሆፍ ውበት በቃ። እኔ የሚለው ቆይ አንቺ ለናታን ወይ ብለሽዋል እንዴ? ቃጁ እኮ ነኝ። ለቾምቢም ግን ፒስ አላልሽማ? ደና ቃጁ እኮ ነኝ። አንተ ምን ሆነ ነው? እጭ ምንድነው 10 ጊዜ ቃጁ ነኝ የምትዩ? አሁንስ አላበዛሽም እንዴ? አፈር ፊት ታስተና ቃጁዬ ተረጋጊ። ለሱ አይደለም እኮ የሱን ፍሬውን ፍርጥ ብታረጊለት ችግር የለው። ግን ችግሩ ለሚስቱ ነው። እንደ አማራት ይቀራል። ለሷ ሌዲስ ፎር ሌዲስ መተሳሰብ አለባችሁ። በቃ ደቅ ያረጋች ወደ ጭዋችን ላንተ ብዬ ነው። እሺ ችግር የለውም። አሁን ወደ ጭዋችን እንመለስ። ስማ እንደውም ለዛቸውን ሂድና ንገሮሽ። ምን ብዬ? ናታንን ካስቀየመው ለአንዴና ለመጨረሻ ጊዜ እኔና የሱ ነገር እንደሚያበቃለት ንገሮሽ። ቃጁ ግን የሆነ ነገር መባተት አለብሽ። ምን? መሲ ናታን ላይ የሌለ ፎንቅቃበታል። እስቲ ይመስለኛል። ለነገሩ እኔ ምን አገባኝ? ቃጁ እኮ ነኝ። ቃጁ ነሽ። ምን አገባሽ? በቃ አንቺ ብርቱካን ፍልቃቂ ይሻል። ይሄ እባብ የሆነ ልጅ ከየት መጥቶ ነው? ማን ነው? ይሄ ኤልያስ የሚባለውን ሰው በዚህ ክረምት እገላገለዋለሁ አርፈዋለሁ ብዬ ነው። ቆይ አርፍዶ መጥቶ ነው መሆኑ ነው። ደህና አረፍ የነበርኩትን ልጅ አሁን ሊበጠብጠኝ ነው። አይ እንደሱ እንዲሆን እንኳን አንፈቅድለትም። ምን አማራጭ አለን? እንዲህ የጀርባ ቅማል እኮ ነበር አልፋታልኝ እኮ። ምነው ቤተሰብ ጥየቃ አልሄድክም? እኔ ነው ያናገርከኝ? አዎ አንተ ነህ። ይቅርታ የኔ ወንድም፣ እኔ ስለ ፐርሰናል ላይፍ ማውራት ደስ አይለኝም። አንተ የትኛውን ፐርሰናል ላይፍ የምታውቅ ሰው ሆነ ነው? አንተ እኮ የምታውቀው የሰው ፐርሰናል ላይፍ ውስጥ ገብተህ መበጥበጥ ነው እና ማሸበር ነው። እና ለምን በማሸበር ሄዳ አከሰኝ? በቃ ሹፍክ። የምታሹፉት እኮ እናንተ ናችሁ። አልደረስኩባችሁም አይደለ? ለብራ ያስቆማችሁኝ። ሰላም ልንል። እኔ ሰላም ከማያውቅ ሰው ጋር ሰላምታ መለዋወጥ ምናምን ደስ አይለኝም። መጨረሻ አያምርም። አርፈህ ብትቀመጥ ነው የሚሻለው። ይሄ ፈጣሪን የማያምን ሰው ቅዠት ነው። እኔ ደግሞ ፈጣሪን ስለማምነው መጨረሻዬ በሱ እጅ እንደሆነ አውቃለሁ። ለማንኛውም ሰላም ሁኑ። በቃ መልክ ሰርቶብን ሄደ ማለት ነው። ተው ቀኑን ይጠብቅ። ልካችንማ ማሳየት አለ። ሃይ ጄዲ። ሃይ እንዴት ነሽ? ደህና ብሆን መሰለኝ እዚህ ከአንቺ ጋር ቁጭ አልኩት አይደል? አሁን በይ ወደ ጉዳይሽ ግቢ። በእናትሽ አታዝጊ። ማለቴ ዳጊ ክረምት ትምህርት አይማርም እንዴ? ሴትዮ ቆይ እኔን ስታየኝ የዳግም እናት ወይ አባት መስለሻለሁ? እንደ 10 ጊዜ እየመጣሽ ዳግም እያልሽ የምትጠይቂኝ? ጄዲ ካስከፋሽ ይቅርታ። ለጊዜ እንትላለች እቺ ዳግም የክረምት ትምህርት መማር እንደሚፈልግ ተናግሮ ነበር። ከዛም በኋላ ግን የት እንደጠፋ ማውቀው ታሪክ የለም። ስደውልለትም ስልኩ ዝግ ነው፣ ስልኩ አይሰራም ብዬ ሞክሬ አቅቶኛል። ግን ደግሞ በባሌም ሆነ በቦሌ በዛም በዚህም ገብቼ ላገኘው ሞክራለሁ። እስከዛ ድረስ አንቺ ደግሞ አርፈሽ ተቀመጪ። እየመጣሽ ዳግም አትበኝ እሺ? ገብቶሻል? አዎ ገብቶኛል ጄዲ። እስከዚያ
እሺ ዳግምና ማርክ የሚባሉ ሰዎች አሁን ስርጭት አይደለም። ምንድነው ያም ይሄም እየመጣ ዳግም ማርክ አንቺ ግን ለምንድን ነው ስልክሽን የምትዘጊው? እንዴ ሄዊ ለምንድን መዘጋሁት? ማ ታውቂያለሽ? ቆይ ምን ሆነሽ ነው? ችግር አለ? አንቺ እኔ በቃ እኔ ቅዠት እያስተኛኝ አይደለም፣ በጣም እየቃዠሁ ነው ያለሁት። ምንድነው የሚያቃዥሽ? አስበሽዋል? የፈተና ውጤት ማይመጣል በቃ እኮ የመጀመሪያዋ ሴት ጠቅላይ ሚኒስትር የመሆን ህልሜ እኮ አበቃለት ማለት እኮ ነው። እና ሄዊ ለቅዠት ብለሽ ነው የሆነ ትልቅ ችግር እንደተፈጠረ ነገር አድርገሽ የጠራሽ እንዴ? ብቻ የኔን ቅዠት እያሳነሹ እንዳይሆን። አላሳነስኩትም፣ ግን በቃ ቃዠሽም አልቃዠሽም እኮ የሚሆነው ነገር ነው የሚሆነው። በቃ እኔማ በቃ አበቃልኝ ዘንድሮ። እኔ ሄዋን እስኪ ተረጋጊ። እኔ ለራሴ ስንት የሚያሳስበኝ ነገር አለ። አንቺ ደግሞ ምንድነው የሚያሳስብሽ? ብቻ ለዛ ጊሊያድ ለሚባል ልጅ እንዳይሆን። አዎ ከሆነውን ሰፈር መጥቶ ይበጠብጠኛል ብዬ እንዴት እንደተጨነኩኝ። እሱን እንኳን ታዩ። ሌላ ስለጠበሰ ቀንታሽ ነው አይደለ? ሄዋን አርፈሽ ብትቀመጭ ይሻልሻል። ካልሆነ ደግሞ እኔ ራሴ የቀን ቅዠት ነው የምሆንብሽ። ቆይ ግን ስለ ጊሊያድ ሲነሳ ለምንድን ነው ቦግ ብልጭ የምትይው? ምክንያቱም አንቺን ያለሁበት ጭንቀት ስለማይገባሽ ነው። ግን ቆይ አንቺ ከልጅቷ ጋር ያላቸው ነገር ሲሪየስ ይመስልሻል? እኔ ምን አውቃለሁ? ወይ ወንዶች አፈቀርኩሽ ሞትኩልሽ ይሉሽና ሌላ ቆንጆ ቺክ ሲያዩ ደግሞ ባንዴ ይፈነግሉሻል። አይገርሙም? እስኪ እኔም ብሩክ ተመልከችው። ይኸውልሽ አሁን ዩኒቨርሲቲ ይገባል፣ ከዛ አእምሮ ይበስላል፣ የልጅነት ፍቅር የህፃናት ፍቅር ምናምን ብሎ ቻው ነው የሚልሽ። ታያለሽ። ብሩኬማ በሌላ ሴት የሚቀይረኝ ቢሆን ኖሮ በፊዮሪ ነበር የሚቀይረኝ፣ ግን አላደረገው። አያንቺ ምን ያስቅሻል? ፊዮሪ የምትሆን እኮ የልጅነት ፍቅሩ ነች። እንዳትሰማሽ አጥማ ነው የምታሰጣሽ። እና የፊዮሪስ ቢሆን የልጅ ፍቅር አይደል እንዴ? እንደውም ንገሪኝ ካልሽ እንደሱ አይነት ገገማ የልጅ ፍቅር አለ? ጎሽ ፊዮሪ እንኳን መጣሽ። ወይ አለመታወቅ ስተይኝ ድሮ አይሆን እንዴ ይመስልሽ? በአንድ እጅ ይዤ ነው እሺ እንደዚህ ማንጠለጥላት። ሞኝሽን ፈልጊ እሺ። የምደነግጥ መስሎሽ ነው? ሲጀመር ልትመጣም አትችልም። እኔም ደግሞ ዞር ያላይ የሆነ ነገር ይሆንሽ መስሎኝ እኮ ተጨንቄ ደውዬላት ነበር። እንኳን ደስ ያለሽ። ብትመጣ ራሱ ማንንም አልሰማም እሺ። እንደ ኳስ አንጠባጥቤ ይጮትባታል። ተይ ግን በኋላ እኔ ተናግሬያለሁ። ባክሽ አልሰማሽም። እንደውም ትምጣሽ በበርከትና በደፈቃ ፍላት ነው ማበላት። አንቺ ማንን ነው ፍላት የምታበይው? ወይ ፈሴ አይደለም ፈስሽን ለምን የፈለግሽውን አትለቂም? ይመለከተኛል። እኔ ጥጋብሽን ነው ማስተነፈስልሽ። ፊዮሪ ይኸውልሽ እሷ እያቀሳሰረች ነው እንጂ እኔ ምንም ነገር አላወራሁም። ዝም በይ። ያልሽውን ሁሉ ከኋላሽ ሆኜ ሰምቻለሁ። ሀና ምንም ነገር አላቀሳሰረች። ወይ ያመልጠኝ ነው መሰለኝ። ወይኔ ጉዴ! እንዴ ምኑ ወደታች እያለኝ ነው። የሆንሽ ደንባራ፣ ለዚች አቅምሽ ነው አፍሽ የምትከፍቺው? እኔ የምልሽ ይኸውልሽ እያመጣው አበላሽሽ ወይስ ተመለሰ? ቆይ ሀና፣ እኔ ግን እህትሽ አይደለም? ምን አለበት ፊዮሪ መጣለች ብትይኝ? እኔማ ተናገርኩ እኮ አንቺ ነሽ እኮ አልሰማ ያልሽኝ። አሁን ተናገሪ። ምን ደርሶብሽ ነው አስጨንቀሽ ያስመጣሽ? እኔ ደግሞ ምን ደረሰብኝ? በጥፊ እንዳላላጋሽ እሺ። ጭራሽ መልስ ትመልሽልኛለሽ? አረ ፊዮሪ ይኸውልሽ ስጮይብኝ ሁሉ ነገር እየጠፋብኝ ነው። በዚሁ ከቀጠልሽ ደግሞ አማርኛዬ ሁሉ ይጠፋብኛል። ደንባሪት፣ እንግዲህ ደሜን አታፊው። የምትናገሪ ከሆነ ተናገሪ፣ አለበለዚያ ደፈቃ አፐርከት የሚሉትን በሙሉ አንቺ ላይ ነው ማሳይሽ። አይ ፊዮሪ አማርኛው ራሱ እኮ ከዳት። አይ ደንባሪት፣ ምላስሽ 40 ክንድ፣ ድፍረትሽ ደግሞ 0። ሀና አንቺ ንገሪ። የዩኒቨርሲቲ ማለፊያ ውጤት አመጣለሁ አላመጣም ብላ እኮ ስትቃዥ አድራ ነው። ለዚህ ነው እንዴ? ቆይ አንቺ ግን ምን ይሻልሻል? በሉቻው ጥርስሽ ይርገፍሽ ስታስጠላ። ግልሻና ነገር እንዳፈልጊ ነግሬሻለሁ። እሺ እኔ ብርቱካን ነገር አልፈልግሽም ላይ እደፍቅሻለሁ። እሺ አንቺ ጠብቂኝ። ወይ ቲቸር ፈልገው ነው? ያውም ለጥብቅ ጉዳይ ነው። ምን ነበር? አባትሽ ይፈልጉሻል። አባቢ? ወይኔ ጉዴ! ቆይ ምን አጥፍቼ ነው? ምን ሊሆን ይችላል? ያው ውጤትሽ አሽቆልቁሎ ነው እንዴ? ያን ያክል እኮ አልቀነሰም። አቷሽ እኔም ባለኝ መረጃ እኮ ለማጣራት ሞክሬያለሁ። አምና ከነበረሽ አቬሬጅ በ2% ተቀንሷል። ይህ ማለት ደግሞ ለአቶ ደሳለኝ ሞት በይው፣ ከሞትም በላይ መቃበር በይው። እንዴ የእሱ ልጅ ምን ሆና ነው እንደዚህ ሆነችው እኮ ነው። ነገ ወደ እሱ ልምከር ቢል ማንም የሚሰማው?
እንዴ ደግሞ ልትቀጥፊ ያምርሻል እንዴ? ዋሹ። እሺ መምህር፣ ቆይ ምን ሊለኝ ነው የጠራኝ? ያው ትዕዛዙ የመጣው ውሏን አጣራ ነው። እኔ ደግሞ በማጣራት ሂደት ውስጥ ነኝ ያለሁት። እስክስ አለሽ ጄሪ? ምን ጭራሽ አነጋገሯንም ኮፒ አድርገሽው መጣሽ? ይሄ ማለት እኮ ከሀየ ዋለሽ ጊደር ፈስተምራ ትመጣለች ነው። በቃ አቶ ደስታሌ ለካ አጣራ ያሉኝ ይሄን ሁሉ ነገር ጠርጥረው ነው ማለት ነው። ገባኛው ገባኝ። ምን አጠፋው ቲቸር? አየሽ ድሮ ሰው ቀና ብለሽ የማታይ ልጅ አሁን ግን የሆነ ጥያቄ ስጠይቁሽ እስክስ ብለሽ ከመምህር እኩል አፍላፍ ግጥመሽ መመለስ ጀመርሽ። ይሄ ማለት ምን ማለት ነው? ባህሪሽ ተቀይሯል። የተቀየረው ደግሞ ለምንድን ነው? ከጀሪ ጋር ስለዋልሽ ነው ማለት ነው። ይሄ የኔ አንደርስታንድ የበቃሉ አንደርስታንድ ነው። ይሄ ደግሞ እውነታ ነው። ይቅርታ። ደግሞ ምን አድርጊ ብሎ ነው ያስጨነቀሻል? ስሙን ቄስ ጥረውና እኔ መጣት አልፈልግም። ቲቸር እየገባኝ አይደለም። ሄበል እዚህ ግቢ ውስጥ የፍቅር ጥያቄ ያቀረበልሽ ሰው እንዳለ ሰምቻለሁ። አሁን ለአቶ ደሳሌ ልናገር ወይስ እውነቱን ትናገሪያለሽ? አረ ቲቸር ምንም ነገር የለንም። እንደፈለገሽ ማለት ትችያለሽ። እኔ ውሎሽን አጣራ ተብያለሁ። ውሎሽን አጣርቻለሁ። አንድ ፍቅረኛ እንዳለሽና ከጀሪ ጋር እንደምትይ ሄጄ እነግረዋለሁ። እኔ ምን አገባኝ? እኔ በቃሉ ከደሞዜ ይቆረጥ። እኔ ለራስሽ ብዬ ነው እንጂ። እንዴ እሱ እኮ ፍቅረኛ አይደለም። ማ? ኢዮስያስ። አንተ ተምች፣ ለካ አንተን ዋናው ጀንጀኝ። ቲቸር አሁን ለአባትሽ ሄደሽ የተፈጠረውን ነገር ስለ ውጤትሽ እያንዳንዱ ነገር ታስረጃለሽ። ስለ ኢየሱስ ግን ምንም ነገር አታውሪ። እኔ እፈቷለሁ። እሺ እሺ። አሁን በቃ ከዚህ ሂጂ። እሺ ግን ቲቸር አንድ ነገር እንዲረዱ የሚፈልገው ከሱ ጋር ምንም ነገር የለንም። ሄበን ሂጂ አልኩኝ። ሂጂ በቃ ሂጂ። ጉድ! አሁን እስከዚህ ስራ ብን ብዬ ብሄር ነው የሚሻለው። እንዴ የተመታ ትውልድ፣ የተረገመ ትውልድ። አሁን ያቶ ደሳለኝ ልጅ አሽኮረመማል። ይባር ሰላም። እኔ በቃሉ አይደለም። ወይ ጊዜ፣ ወይ ዘመን፣ ወይ ጊዜ። ምን አይነት ትውልድ ነው ያለንበት? የተማረው የከሰረበት፣ ያልተማረው የጸደቀበት ትውልድ። ወይኔ በቃሉ፣ ወይኔ ጊዜ። ልቤም ተደላደለ ጎኔም ደላ መሰለኝ ቃጁን ስለመውደዴ አገር ሰርቶ ጉድ ቢለኝ ከወደድኩሽ ወዲያ ምንድነው ቢጠፋ ስሜ ነው። ያጠፍተን ባክሽ ተደብቄ ስትገባ ልገምት። ከዛች ዱርዬ ቃጀል ጋር ነው አይደለ? መሲ ደግሞ ስንቴ ነው ያወራ ነው? እኔ ቃጁን ዱርዬ ስታደሰኝ እና ማን ብዬ ልጥራት? በስሟ ጥሪያ ቃጁዬ በይ። ይቅርታ ዱርዬ ስለሆነች በስሟ ቃጀል ብዬ ልጠራት አልችልም። እንደዛ ከሆነ እኔም ዱርዬ ስለሆንኩኝ ዱርዬ ብለሽ ጥሪ። እንደውም ልንገርህ ዱርዬ ቦዘኔ ነሽ። አዎ ዱርዬ። ብራዳው ጭሱ ጭሱ ሙዚቃ ነው ልቡ ሱሱ ያለ ጨዋ ሰውን ሲያነሱ ግን ይላሉ ዱርዬ ነው ፊቱ ፊት ለፊቱ ዱርዬ ነው ፊቱ የዋ ውስጡ ዱርዬ ነው ፊቱ። እሺ ሌላስ የለም? ይኸውልሽ ዱርዬን ቀርቦ ላላዩት ስድብ ነው። እሺ አንቺ ደግሞ ቀርቤ ስላላየሽኝ አልፈርድብሽም። ያልኩ ምንም እየገባኝ አይደለም። አንድ ቀን ይገባሻል። ይኸውልሽ እኔ የሚያቀኝ ሰው ዱርዬ ካለኝ አራዳ ላይ ነው የሚመስለኝ። የማያቀኝ ሰው ደግሞ ዱርዬ ካለኝ ስድብ ነው። ቆይ እኔ ያልገባኝ እንደዚህ ጥብቅና የምትቆምላት ከኔ በልጣብህ ነው አይደለ? መሲ ደግሞ እኔ መች አበላለጥኩሽ? አንቺ እኮ በጣም የምወድሽ በማንም በምንም የማልተካሽ እህቴ ነሽ። ግን ደግሞ በቃ እኔ ቃጁ እንድትናካብኝ አልፈልግም። እሺ ስለምወድህና ካንተ ምንም ስለማይበልጥብኝ ከዚህ በኋላ በስሟ እጠራታለሁ። አመሰግናለሁ የኔ ቆንጆ። እኔ እስቲ ልቀርሽ በእናትሽ። ቆይ አንተን አጥቼ እንዴት ነው መኖር የምችለው? በቃችሁ። አሁን ተነሱና ከዚህ ቁሱት። ቆየት እንሂድ ማን። ከዚህ በኋላ እኮ መጨረሻችን እናንተ ጋር ማዛቅ። ታዲያ እኔ ቾምቤ የእናንተ ድብርት ማራገፊያ ነኝ? አግኝታ ነው ብሩ። የኛ ድብርት እኮ የሌለ ጽድት ያለ ነው። አሁን ሁለታችሁም ከዚህ ቁሱት። ብቻዬን ሆኜ ቲንክ መጨምጨም እፈልጋለሁ። ኧረ አንቆሶ። ለምን ሲባል የመጣንበትን ነገር መቼ ወያልን? ታዲያ ወዬ በሉኛ። ከመጣችሁ ጀምሮ እኮ የምታወሩት ጭዌ በቃ በጣም ዝገት ነው፣ ይሰለቻል እንዴ። ባይዘው ወይ እቺ ነገር ልድገማታ።
ባይዘዌ ሶስተኛ ዙር ሰልቻል። ባይዘዌ አሁን እያወራን ያለነው ስለ ፎንቃ ሳይኮሎጂ። ኧረ እባካችሁ ሳክሳችሁ ዶዙ በዛ። ወይኔ ቾምቤ እመነኔ ቾምቤ፣ ለአንተ የሚሆን ጸዴ ጭጉ ነው ይዘን የመጣ ነው። እሺ እንደፈለጋችሁ ተጫወቱብኝ በቃ። በጣም አሪፍ። ቺኮች ኦፖዚት ሳይኮሎጂ ነው ያላቸው። ምን አልክ? ገልብጥልኝ። ይኸውልህ ሴቶች እምቢ አሉ ማለት እሺም እምቢም ሊሆን ይችላል። ይኸውልህ መሄድ ትችላለህ ካለች እንድትሄድ አልፈልግም እያለች፣ መነጋገር አለብን ካለች ደግሞ መጨቃጨቅ እፈልጋለሁ እያለች ነው። አልተናደርኩም ደግሞ ካለች አንተ ደነዝ ነህ እንጂ ነቅያለሁ እያለች፣ አዝናለሁ ካለች ደግሞ ወንድም አንተ ቆይተህ ታዝናለህ ማለቷ። እንቀጥል ይብቃ። አይ እዚህ ጋር ያዛርጉትና ወደ ገደለው እንግባ። ይኸውልህ ሜን ፖይንቷ ላይ አስምር። እነዚህ ሰዎች ተቃራኒ ሰዎች ስለሆኑ አንተም አብረህ ተቃራኒ ነው መሆን ያለብህ። እሺ እኔ ለቃጁ ስል ምን ልሁንላት? እስኪ ንገሩኝ፣ ምን ልሁንላት? ይኸውልህ እስከ ዛሬ ድረስ ልቤ ነው የምትላት። ከዚህ በኋላ ይኸውልህ አንቺ ማለት ለኔ ቁርጭምጭሚቴ ነሽ ትላታለህ። ወይኔ ቾምቤነት ያኔ መሰልኩኝ እልል ያልኩ አራዴ እናንተ መጫወቻ ያሉን። ለነገሩ ይበለኝ የራሴው ጥፋት ነው። ልቤን እንደ በቀል ፀሐይ ላይ አስጥቼ ይበለኝ። አይዞ ብራዘር፣ አይክፋ። አሁን ወደ ገደለው እንግባ አይደል? እስታይል እንግባ። ይኸውልህ ወሳኙ ኢረር የሆነው ጉዳይ ምን እንደሆነ ታውቃለህ? ሴት ልጆች ስራቸው የሚል ሰው አይወዱም። አንተ ደግሞ ከዚህ በኋላ ከስሯ የምትልከሰከሰውን ነገር ታቆማለህ። እኔ እኮ ወድጄ አይደለም እንዲህ መሆኑ። እሱ እኮ ይገባናል፣ ግን በቃ ይኸውልህ አንተ አጠገብ ሆነ እንቡጩጩ ፉጩጩ ስትላት ልቧ በቃ ሌላ ማዶ ነው የሚያስበው። እንደውም ይሄ ናታን ነው ታክል የሚወርድብኝ። ኧረ በእናትህ ወደዛ ናታን የሚባል ልጅ እርሰው እንዴ! ለምንድን ነው ምራስ? ልጁ ድንዝዝ የሆነ ልጅ ስለሆነ ነው እንጂ እኮ ውስጡ ያለችው ቃጁ አይደለችም፣ መሲ ነች። ይህን ነገር አላምናችሁ። እሺ መሲም ባይፎንቅባት ኖሮ ደስታ ከረሜላ እያለ ሀገር ያስስ ነበር? አያስስ። ስለዚህ ብራዘር ይኸው ስታይልን ቀይር፣ ፈታ ጀንተል በል። በቃ ቃጁን አታገኛት፣ እስፋትም ቀይር። እሺ ቆይ እስፋት ቀይር የት ልሂድ? እኛ ወጣቶች ማዕከል መዋልን ጀምር ነው ተቀይረ። ወጣቶች ማዕከል ምን አለ እዛ? የኔ ትርትር ትወናና ሞዴሊንግ መማር ትፈልግ፣ እኛም እዛ ለማዛግ እያሰብን ለዛ። ታዲያ አብሬያችሁ ላዝጋ። አሁን ገና አራዳው ቾምቢ ማን ያውቃል? ቾምቢ እዛ ስትገባ እኮ አንዷ ቸከስ ምልል ብላ ይሄ ቃጀል እያሉ የሚያልከሰከስ መንፈስ ይሆናል። አይመስለኝም። እናንተ ዋልካል ልክ ናችሁ። አዋዋሌን መቀየር አለብኝ። ጀንትሉን ቾምቤ ቃጁ ደሜ ማየት አለብኝ። ይሄን ነው የሚፈልገው ወንድ ልጅ ቆረጠ ማለት ነው። ሚኪ እኔ እናንተ እኮ ማነቃቂያ ማድረግ አለብን። በቃ ሰዎች ማነቃቂያ በቃ ከዛ በኋላ ይኸውልህ ነቃበል ብሩ እንላለን። እናቴ በቃ እኔ ልቁ ሰው ወዴት? ሄለን እስክትመጣ ቲሸርቴን ልቀይር፣ በዛውም የመዳን ፊት አመድ ይሰብባል። አቧራይስ ግን ይሁን ልምድ አለው፣ ከጥቁረት ልምድ አለው። ግን ነቅ ዋው ተቀባ። በነገራችን ላይ በጣም ኮርቼባቸዋል። እናመሰግናለን። ቴንክ ዩ ሶ ማች። አንተ ትልልቅ ሰዎች ሆነን የለን በእናትህ 12 ራሱ ባናልፍ እኮ ባነቃቂው መሸቀል እንችላለን። ሰው ሞቲቬት እያደረገ ታላቁ አርስቶትል ምን ይላል መሰለህ? ፍቅር ልክ እንደ ወራጅ ውሃ ነው፣ ልብ ደግሞ ውሃ ውስጥ እንደወደቀ ቅጠል ነው። እያሳሳቀ ሹ አድርጎ ይዞ ይሄዳል ይላል። እንዴት ነው አነቃቃውሽ? ለቀላል አነቃቃይ። ቴንክ ዩ። አንቺ ደግሞ ይኸው መድረኩን በተራሽ በተሬ ልበል ግቢ። ታላቁ ሶቅራጦስ ምን ይላል መሰለህ? ፍቅር ልክ እንደ ንፋስ ነው፣ አንተ ደግሞ ልክ እንደ አቧራ ነህ ይላል። ምን ማለት ፈልጎ ነው? ከየት መጣ ሳትለው ልብን ያቦነዋል። አይ አርስቶትል የጥንት የጠዋቱ አርስቶትል ድሮ እኮ በእናትህ ምርጥ ወዳጅ ነበር። አሁን ቀበትክ። አሁን ትርትሬ ጋር እንሂድ። ምን አለበት ትርነስ? ወይኔ ጉዴ! ወደዚህ ነው መሰለኝ የሚመጣው።
ይሳው ቅድም እኮ ትኩረት መጽሐፉ ላይ ሆኖ ያልሽኝ ነገር አላስተዋልኩም ነበር። ምን ነበር ያልሽኝ? ምንም አላልኩም። ንፋስ ልቀበል ነበር የመጣሁት፣ ከዛ ተመለስኩ። ከደጅ ወደ ደጅ ንፋስ መቀበል ይቻላል ማለት ነው? ምን ፈልገህ መጣ? አንቺን። ለምን? እኔ እናንተ እኮ ላንደራረስ አውርተን የጨረስን መሰለኝ። ይቅርታ የሚሰብለ እኛ መርሳት ችግር አለብሽ እንዴ? ቅድም እኮ አንቺ ራስሽ ነሽ ናፍቄሽ አይኔን ለማየት ያለሁበት ድረስ የመጣሽው። ጉድ እኮ ነው። ኧረ አንተ ሰው ይታዘብሃል። አንተ ማን ሆነህ ነው የምትናፍቀኝ? ነገርኩህ እኮ ንፋስ ልቀበል ነበር የመጣሁት፣ ከዛ ተመለስኩ። ጉድ እኮ ነው። በቃ አመንኩሽ። ለማንኛውም ይሄ መጽሐፍ እንኪ ልጋብዝሽ። ለምን? ስለሚያዝናና። አሁን ማንበብ የምፈልገው የትምህርት መጽሐፍ ብቻ ነው። ጣጣ የለውም። ይሄ ስታገኚ ታነቢዋለሽ። ስጦታዬን ተቀበይኝ እንጂ። ከፍቅረኛ ውጪ ሌላ ስጦታ ሲሰጠኝ አልቀበልም። ኦኬ፣ ለካ ፍቅረኛ አለሽ። እኔ እኮ አንዳንዴ እረሳለሁ። ለማንኛውም ይሄንን መጽሐፍ እዚህ አስቀምጥልሻለሁ። ከፈለግሽ አንብቢው፣ ካልፈለግሽ አታንብቢው። ቻው። አልወስደውም። መብትሽ ነው። እንደው አንድ እድለኛ ያገኘውና ያነባዋል። ለማንኛውም ይሄ ናፈቀኝ ነው አይነሽን ስላየሁት በጣም ደስ ብሎኛል። ቻው። እቅዴ እንዴት ነው? በስመ አብ። አንቺ ቆይ ከየት ነው እንደዚህ የምትከሰችው? አስማተኛ ስለሆንኩ መሆንም አለበት። ባይዘው ሰብሊ በጣም ምስኪን ልጅ ነች። ከራሷ ጋር ምን ያህል እንደምትታገል እናውቃለን። ብዙ ፑሽ ባታረጋት ጥሩ። እንደዚህ አይነት ሰው እንኳን አይደለም። ናታንን ግን አላየሁት አለ። እባክህ አዲስ ፍቅር ጀምሮ ምንቅር እያለ ነው። እኔ አላምንም። ምን ነው ፍቅር እንደጀመረ አልነገረህም? አይ አልነገረኝም፣ ግን የሆነ ጊዜ ላይ ቃጀል ስለምትባል ነግሮኛል። አዎ እሷ ሳትገባለት አትቀርም። ይገርም ነው በጣም። አንቺ አምቡላንስ ደግሞ ጉልሽ ሰምቼልሻለሁ። ወይኔ ቲቸርዬ፣ ቆይ እንዴ እኔን ብቻ ባልሆነ አምቡላንስ ያሉኝ? አዎ አንቺን ነው እንዴ? ቆይ ቲቸርዬ፣ እኔ አሁን እስኪ ምን ነው አምቡላንስ የሚመስለው? እዩኝ እስኪ በደምብ። አሃ አንተ በቃሉ ዋሽሆነ እያልሽኝ ነው ወይስ አንተ ትዘላብዳለህ እያልሽኝ ነው? ኧረ ቲቸርዬ፣ እኔ እንደዚህ መች ወጣኝ? ለማንኛውም አቶ ደሳሌ ለብርቱ ጉዳይ እየፈለጉሽ ነው። ቁርጥሽን ወቂ። ደሳሌ እንደምን ነው? ማን ሊሆን ይችላል? የትምህርት ቤት ወርሰ መምህር ናቸው። እስክስ ማለት ይሄኔ ነው እኮ እኔን። አይሽ ልጅቷን ይሄን ቃል ራሱ ሳይቀር ነው ያስተማርሻት። ቆይ ያቺ ምንም የማታውቅ ልጅ ምን ብትያት ነው እንደው እስከ ማለት የደረሰችው? እባክሽ እንዴ ማንን? ሄቨንን ነዋ። እንዴ ቲቸር፣ ቆይ እኔ ምን አጥፍቼ ነው እሳቸው የፈለጉኝ? የሄቨን ውጤት አሽቆልቁላል። ስለዚህ ውሎ አይጠራ ተባለ። ሄቨን ደግሞ የምትውለው ከአንቺ ጋር ነው። አንቺ ደግሞ ከማይሆን ሰው ጋር ፍቅር እንዲይዛት አደረግሽ። እንዴ ከማን ጋር ነው ደግሞ ፍቅር ያስያዝኳት? ጄሪ፣ እሱን አንቺ ታውቂዋለሽ። ኧረ ቲቸርዬ፣ እኔ ሄቨን ምንም አላስተማርኳትም። ይሄ ፍቅር ነው ምናምን የምትሉትንም ነገር ደግሞ እኔ ምንም የማውቀው ነገር የለም። እሱን መልስ እዛ ቢሮ ሄደሽ ለአቶ ደሳለኝ የምትነግሩ ይሆናል። ማለት እሳቸው ላናግሩሽ ይፈልጋሉ። ያኔ ምን መልስ መስጠት እንዳለብሽ ተዘጋጅ። እኔ በቃሉ ምን አገባኝ? ደንባራ እንዴ እሳቸው ይሄ አቶ ደሳለኝ የሚባል ሰውዬ ነው። እሱ ሰውዬ ነው ምንም ነው ደስ የሚል እንኳን አይደለም ጠርተውኝ ይቀር ሳያቸው ራሱ ሽንቴ ነው የሚመጣው። ሄቨን እንግዲህ ቁጥሽን ወቂ። አላቅሽም፣ አታውቂኝም፣ አንተዋወቅም በቃ እንዴ። የአረቢ ላላ መረበቱ ከላ ምቀኛ ሸረኛ ዘለን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛኑን ጨለማ እግሩን ቄጤ ማርግልን አይምሯችንን በእውቀት ጥርሳችንን በገንዘብ ሙላልን ኪሳችን ውስጥ ነቅነቅ አድርገን የምንሞላውን ገንዘብ ስጠን። አሜን። በጀነት ትፍጀን። እሺ እባክህ ዛሬ ደግሞ ከየት ተገኘ? እባክህ አእምሮዬን ነፃ ለማድረግ ዞር ብዬ ነው የመጣሁት። የእኛ ነፃ አውጪ እንደው እሺ ተሳካልህ? የዛቺ የሙልቃቋ ነገርስ እንዴት ሆነ? እባክህ የተቋጨ ይመስላል። እንዴት? ቦይፍሬንዷ ከኔ ሊያርቃት ሞክሮ የተሳካለት መሰለኝ። ነቅነቅ። አንተ ልጅ ቆይ ምን አይነት እድል ነው ያለ? ዞሮ የሚጥልህ ፍቅረኛ ያላቸው ሴቶች ጋር ነው። እባክህ እንኳን ለስሙ ነው እንጂ ለፍቅር የሚፈልጋት እንኳን አይመስለኝም። እንዴት ማለት? ምን እንዳለኝ ታውቃለህ? ምን አለ? ከላሜ ቦራዬ ለምንድን ነው የማትርቀው አለኝ።
ናቅናቅ ማለት አሁን ነው። እቺ ላሚ ቦራ ማለት ተረት ላይ የምናውቃት ያለ ልክ ዝም ብላ የምትታለበዋ ናት አይደል? ሲመስለኝ ልጅቷ የሀብታም ልጅ ሳትሆን አትቀርም እና ለገንዘቧ ብሎ የቀረባት ይመስለኛል። ይኸውልህ ጊልያድ፣ እኔ ቅድም የተናገርኩት ስህተት ነው። አሁን ፈጣሪ አንተን የላከ አንዲት ምስኪን ነፍስ ነፃ እንድታወጣ ነው። የኛ ሼክ ቢራ እኔ እንደዚህ ነገር ውስጥ አልነካካም። ለራሴ በጣም ብዙ ችግሮች ያሉብኝ ሰው። እህት ብትሆን ምን ይሰማል? አንዲት ምስኪን ነፍስ መርዳት ደግሞ ጽድቅ ነው። አንተም ሽልማት ታገኛለህ። ትወደዋለች። ምናልባት ደግሞ እሱም የሆነ ጊዜ ሊወዳት ይችላል። ከዛ ሀሳቡን ሊቀይርና አብሯት ሊሆን ይችላል። ይኸውልህ ጊልያድ፣ እኔ ለማ የሚሆነውን ይሆናል ማይሆነውን ደግሞ አይሆንም ብዬ ለመናገር ቅንጣት ያክል ወደኋላ እንደማልመለስ ታውቃለህ። ወሬ አለበት ሲጀመር። አንተ የምሬን እኮ ነው። ይኸውልህ ከአና ጋር የነበራችሁን ነገርም ምን ሊሆን እንደሚችል ቀድሜ ነግሬኝ ነበር። እና ታዲያ ያልኩት ሆኗል ብለህ ያው መልክ ልትሰራብኝ ነው? በደንብ ነው። ይኸውልህ አንኩኝ፣ ስለዚህኛዋ ንገርህ ስማኝ። ምንድን ነው የምትነግረኝ? ይኸውልህ ጊልያድ፣ እኔ ልጅቷን አላውቃትም፣ ግን ደግሞ ከምትነግረኝ አንፃር ምስኪን እንደሆነች ተረድቻለሁ። ለማ እባክህ፣ እኔ ለራሴ በጣም ብዙ ችግሮች አሉ። ይኸውልህ ጊልያድ፣ ባለፈው ህይወት ውስጥ መኖር ምንም ጥቅም የለውም፣ እየጎዳ ብቻ ነው የሚመጣው። ደግሞ ልጅቷን እርዳት ማለት አፍቅራት ማለት አይደለም። ለማ ወሬን ቀይር። እሺ ቡና ጠጣ። አንድ ቡና። አቤት አባቢ ፈልግ ማለት መምህር ለምን እንደፈለኩሽ ታውቂያለሽ? አይ አላውቅም። ውጤትሽን ለማጣራት ሞክሬ ነበር። ካምናው በ2 አቨሬጅ ቀንሶ። ችግሩ ምንድን ነው? ኧረ አባቢ ምንም ችግር የለም። ያለ ምክንያት ውጤትሽ በዚህ ልክ አያሽቆለቁልም። ስለዚህ እውነቱን ንገሪኝ። ምንም የምናገረው ምክንያት የለኝም። ቆይ ፍቅር ይዞሻል? ምን? እኔ? አዎ አንቺ። ኧረ እኔ እንደዚህ አይነት ነገር አላውቅም አባቢ። አባቢ አትበይ። እሺ ማለቴ መምህር። ታዲያ ውጤትሽ እንዴት ነው በዚህ ልክ ሊቀንስ የቻለው? አይ ትምህርት ቤቱ እኮ አዲስ ስለሆነብኝ ነው። በዛ ላይ ደግሞ ድሮ ከለመድኩት ጋር የትምህርት አሰጣጡ አንድ ስላልሆነ ለዛ ነው እንጂ ምንም አዲስ ነገር የለም። ልመንሽ? አዎ ምንም ከሆነ ጥሩ። የማይሆን መንገድ ላይ ካገኘሁሽ ግን እርምጃዬ መጥፎ ነው። አውቃለሁ። አሁን መሄድ ትችያለሽ። የቀረውን ቤት እናወራለን። እሺ ሰብለ፣ ትምህርት ቤት ውስጥ ልቦለድ እያነበብሽ ነው? አረ እያነበብኩ አይደለም፣ ዝም ብዬ ያልኩት። አሁን እንኳን የመጣሁት ላስጠነቅቅሽ ነው። ምንድን ነው የምታስጠነቅቀኝ? ኤልያስ ተብዬው ተመልሷል። ከሩቅ አየሁት። ሰብሊ እንዳትዋሽ፣ ይህን መጽሐፍ እሱ እጅ ላይ አይቼዋለሁ። በእርግጠኝነት አግኝቶ ሰጥቶሽ ነው የሄደው። አዎ አግኝቶኝ ነበር። እና አግኝቶሽ ምን አለ? ያው ባህሪውን ታውቀው የለ ልጁ ደረቅ ነገር ነው። ለምንድን ነው ግን ይሄ ልጅ አርፎ የማይቀመጠው? የሆነ ንክ ነገር ሳይሆን አይቀርም። በጣም ጤነኛ ደግሞም አውቆ ነው እንደዚህ የሚያደርገው። መጽሐፉን ስጪኝ። ለምን? አፍንጫው ላይ ለወረውለት። መጽሐፉን ስጪኝ። ጆኒ እኔ ላይ ተናገር። መጽሐፉ ግን ምን አድርጎ ነው እንደምታንገላታ? አንተ ሰውዬ ቆይ፣ ለምንድን ነው የማትተው? ከህይወታችን ውጣ ብዬ ስንቴ ነው የነገርኩህ? እኔ እኮ የማናችሁን ህይወት ውስጥ አልገባም። ጆኒ እባክህን ተረጋጋ። ለእኔ ስትል ንዴት እንቀንሰው። እንዴት አድርጌ ነው ንዴት የምቀንሰው? ይሄ ሰውዬ እኮ ሊያሳብደኝ ነው። ለምን ግን እንደዚህ እየመጣ በየጊዜው ከምዝት ንዴትም እንዲወጣለ እንፋለ። ከዛ በኋላ ያሸነፈ ሰብሌን ይወስዳታል ማለት ነው። ኤልያስ ስተኝ ሸቀጥ መስላለሁ። እኔ ተደራራ
አይደለም የምታስቀረኝ። እኔን በፍቅር ረቶ ስሜቴን ያሸነፈው ጆኒ ብቻ ነው። ገባ? ይሄ መች ይገባዋል? ደነዝ እኮ ነው። አጭውብኝ። ለማንኛውም ይሰማል። ከአሁን በኋላ አጠገቤ እንዳደርሽሽ። ሰላም ምን ሆንሽ? ቤብ አንተ ልክ ነህ። እንደፈራሁት ጠየቀሻ? አዎ ከኔም እንደሚፈልግ አመነልኝ። እኔ እኮ ግን እንደማይኮ ነበር ማየው የነበረው። ወንድሜ ነበር የሚመስለኝ የነበረው። የኔ ፍቅር እኛ ወንዶች ይኸውልሽ ወንድም ምናምን የሚባለውን ነገር አናውቅም። ቆየም ዘገየም መጠየቃችን ይቀር። የምር ከዚህ በኋላ ወንዶችን መቅረብ በጣም ፈራው። ጎበዝ የኔ ፍቅር፣ ወንድ የተባለ ነገር አምነሽ እንዳትቀርቢ። እኔ በቃሻለሁሽ። አዎ አንተ ትበቃኛለህ። እኔ ሌላ ማንንም አልፈልግም። ልክ ነሽ የኔ ፍቅር፣ እኔ በደንብ ነው በቃሽ። ምንም አላጎልብሽም። እሺ የፈለኩበት ቦታ ውስጥ ታዝናናኛለህ? አረ እንዳታስቢ፣ ያው የመለው ነገር ነው የሚያሳስበው። እሱን ደግሞ አንቺ ከቨር ታደርጊዋለሽ። ለሱ ምንም ችግር የለም። አንተ ብቻ ውስጥ ታዝናናኝ። አረ በደንብ ነው ማዝናናሽ። ምረጭ አንቺ ብቻ የፈለግሽበት ቦታ። ፕሮሚስ? ፕሮሚስ። እና ቤት ላስፈቅድና ኩሪፍቱ ዋተር ፓርክ ውስጥ ታዝናናኛለህ? እሺ ግን የሚፈቅዱልሽ ይመስልሻል? አዎ ኖቫሊና ሌሎች ጓደኞቻችንን ብለን እናስፈቅዳለና ምንም ችግር የለውም። ከተፈቀደልሽ ማን በጣም ደስ ይለኛል። ኦ ቤብ ቀኔን አበራህልኝ። ምድድድ ነው ማለት ግን በቃ ቤት ሂጅ ላስፈቅድና ምን እንደሚል እነግርሃለሁ። እሺ የኔ ፍቅር። ጊላ ውሃ በላሽ፣ ጊላ ውሃ በላሽ። ሲጀመር ከዚህ በኋላ ወንድ የሚባል ነገር አታውቅም፣ ልታውቅም አትችልም። ሲስተም ብቻ ነው ወንድ ያረዳልሽ። አሁን በአርሴና በኤልዱ ቀልድ የሚባል ነገር የለም። ደምባ በቃ አንተ ጎረምሰ ማንም አይቀጣኝ ማሻፈረኛል ካደለ ቲቸርዬ ምን አጠፋው? መልሳት ስጠኝ ብያለሁ። አንተ ልጅ እሺ ቆይ እኔ ምን ባደርግ ነው የሚሻለ እንዴ? ትመከራለህ፣ ትነገራለህ። አንተ ግን መስሚያ ተደፍኗል። ቆይ እኔ አንተ ልጅ ምንድን ነው የምታደርግ? አትበለኝ። ጭራሽ ትመለስልኛለህ እንዴ? እንዴ ቲቸርዬ እሺ ምን ልበል? እዮሲ ምንም አትበለኝ። ይሄ ምን ይላል ይሄ? እሺ ልሂድ ቲቸር። ገደል ሂድ እንዴ! መች ጉዳያችንን ጨረስክና ነው የምትሄደው? እንዴ ቲቸርዬ እሺ ጉዳዩ ምንድን ነው? እኔ እኮ ልንገርህ ግርም የሚል ድፍረት ነው። ድፍረት ወይ አደፋፈረ ሰው አትመርጥም ወንድም። የተነካካ ከፈንጅ ጋር ነው አልኩ። እንደው ምን ስትል ነው ያቶ ደሳለኝን ልጅ መግቢያ መውጫ ሰጣት? ማናት እሷ? ይህች እኔ ወዳል በቃሉ አንተ ብቻ ልሸውዴ ባልሆነ እውነት ቲቸር ያላወኳትም። ያቶ ደሳለኝ ልጅ ማን ነች? ሄቨን ናታ። አሁን አወቃት? ሄቨን ሄቨን። እሷን ደግሞ እኔ ምን ብዬ ነው ያስቸገርኳት? ምን ሊሆን ይችላል? የፍቅር ጥያቄ እያቀረብክ ነው እንዴ? ማን ነው ቆይ እንደዛ ያለው? ማንም ይሁን ምን አገባህ አንተ? አሁን የኔ ጥያቄ ይህችን ልጅ ትዋታለህ ወይስ አትዋትም ነው። እንደውም ማን እንደተናገረ አውቀዋል። እንዴ ይህችን ወዳል በቃሉ ምን ነው አንተ ልጅ ስነግርህ የምትጎፈላ? ምን አሁን ሌሎ ነገር ይቅር፣ እጅህንም እግርህንም አይንህንም ከሄቨን ላይ ታነሳለህ ወይስ ሌላ እርምጃ ልውሰድብህ? አነሳለሁ በቃ። እሺ ይሻላል። ከቃሌ ከወጣ ግን ይሄ የመጨረሻ ነው። አሁን ልሂድ እንዴ ቲቸርዬ? ጥርግ በል ሂድ። እንኳን አንተ ዘርቱንም ሄዳለች። ደንባራ ዘርቱ ማነች ቲቸርዬ? ሂድ ብያለሁ። አንተ ነብራራ። ወይኔ በቃ ወይኔ፣ እነዚህ ልጆች እያየሁ እንዳለ ሙሉ ላይፌ የድሮ ፍቅሬን ማስታወስ ይሁን። አይ ዘርቱ አይ ዳኒ፣ ሰላም። ደህና ነህ? ላናግርህ ፈልጌ ነበር። አንቺ ደግሞ ምንድን ነው የምትናገሪው? ስለ ጸጋ ነው። የት ነው ያለችው? እንዴ እኔ ምን አውቃለሁ? እወቃቱ አላውቅም፣ ግን ግራ ቢገባኝ ነው የጠየኩህ። ምንድን ነው ግራ የገባሽ?
እውነት ቹቻ ቤዛን ክዳታለች እንዴ ብዬ ውስጤን ስጠይቀው ውስጤ የሚነግረኝ እንዳልካደቻት ነው። እና ውስጥሽን ማመን ነው ታዲያ? ሁለቱ እንዲጣሉ ጸጋ የሆነ ተንኮል ለሰራስ ተሰማኝ። እና ታዲያ ይህን መጥቶ ለእኔ መናገር ምን አስፈለገ? ሰው አጣው ስሜቴን ለማንሼር ላድርግ ብዬ ሳስብ አንተን አየሁክ። እንግዲህ እዚህ ጉዳይ ላይ ምንም ልልሽ ባለመቻሌ በጣም አዝናለሁ። እሺ ቀስቴ እውነት ደመረን ለመግደል የሞከረ ይመስላል? አንቺ ልጅ ግን በጤናሽ ነው? ምን አይነት ጥያቄ ነው የጠየቅሽኛለሽ? እኔ እንጂ አጉል ተወዛግብሽ አታወዛግቢ። ይቅርታ። ውዷ ሚስቴ እንዴት? መጀመሪያ ንግግርህን አስተካክል። ምነው ምን አጠፋሁ? ቆይ እኔ እናንተ መች ተጋብተን ነው ሚስቴ ምናምን እያልክ የምትጠራው? መጋባታችን እንደሆነ አይቀርም። ምን አለበት ሚስቴ ብዬ ብጠራሽ? ማዕቀብ ላይ መሆንህን እንዳትረሳ። የመጨረሻ እድል የሰጠው ደግሞ ይኸውልህ፣ ከዛ ቀን ጀምሮ እያጠናው ነው ማለት? ራሴን ምን ውስጥ ነው የምከተው? እውነት ይሄ ልጅ ባል ይሆነኛል የሚለውን እያጠናሁት ነው። ናቅናቅ ፍቅረኛ ሆነን እኮ ብዙ ጊዜ ቆይተናል። እውነት ነው፣ ፍቅር አውሮኝ ምንም ነገር ማየት አልቻልኩም ነበር። አሁን ግን እንደተረዳሁት ለትዳር ፍቅረኛ ሳይሆን ባል ነው የሚያስፈልገኝ። አሁን እንደው አንቺ ያላየሽው ነገር ኖሮ ነው? እሺ አሁን ልዩነቱ ምንድን ነው? አየህ፣ ልዩነቱን እንኳን አታውቅም አንተ። ባል ለመሆን ሲጀመር በጣም ብዙ ነገር ነው የሚቀርብ። አይደለም ማለት ያው ፍቅረኛ ሳይኮን ባልና ሚስት አይኮንም ብዬ ነው። በሚገባ አየህ፣ ባል ሆነ እስካላሳየኸኝ ድረስ እኔን ሚስቴ ብለህ የመጥራት መብት የለህም። እሺ እኔ ቆንጆ አሁን ልቀርሽ። ደህና ነህ? ጊልያድስ? ምን ጊልያድ ቡናውን ጠጥተህ የት እንደው ልሄድ ነው ብሎ ሂሳብ አስከፍሎኝ ሄደ። ቆይ ግን የት እንሄድ አልነገረህም? አይ ሊነግረኝ አልፈለግም። እኔም ከማስጨንቀው ብዬ ተውኩት። እኔ የምልህ የእሱ ልጅ ነገር ግን የሆነ መፍትሄ ብናበጅለት እኔ በጣም ነው ደስ የሚለኝ። እኔ ሲያልሞክርኩት ነገር አለ። ልጁ ግን የሚበስል አይደለም። በዚህ በዛ ጠል ዛሬ እሱ ተፈጥሮ ፈልገው ነበር። ኢየሩሳሌም ጌቱ ማለት አንቺ ነሽ? አዎ እኔ ነኝ። የሄቨን የልብ ጓደኛ። ሄቨን ማናት? አታውቂያትም? አረ በጭራሽ ነው ያላውቃትም። ድሮ የነበርኩበት ትምህርት ቤት አንድ ልጅ ጥፋት አጥፍቶ ስጠይቀው ሊዋሸኝ ሞከረ። ምን እንዳደረኩት ታውቂያለሽ? አረ እኔ አላውቅም። እጆቹን እንዲህ አድርጌ አረኩለት። ከዚያ በኋላ ዋሽቶ አያውቅም። ቲቸርዬ ልሂድ? የት? ሽንት ይመጣው ያዥ ፈና አድርገሽ እና ያ ልጅ እስካሁን አይረሳኝም። ጥሩ ማስታወሻ ነው አይደል የሰጠሁት? በጣም እንጂ እድሜ ልኩን ከልቡ የማይጠፋ ማስታወሻ ነው የሰጡት። አሁን ደግሞ ያን ማስታወሻ ለአንቺ መስጠት እያማረኝ ነው። ውይ ቲቸርዬ፣ እኔ እንደው ጥሎብኝ እኮ ማስታወሻ የሚባል ነገር አልወድም። ደግሞ እርሶ እኮ ጭራሽ የምረሱት ሶት አይደለም። ደግሞ በቃ ሄቨንን በደንብ ነው የማውቃት። እሺ። ስትመጣ ስርዓት ያላት አንባቢ፣ ቁጥብ፣ ጨዋ ልጅ ነበረች። አሁንስ እንደው ተውኝ ማለት። አሁን ግን ምን እንደነካት አላውቅም። ከዚህም ጋር ወሬ ከዛም ጋር ወሬ፣ እኔ ጋርም ትመጣለች። ከዛ እኔ ደግሞ ተይ አትቅረቢኝ፣ እኔ አልፈልግም፣ እኔ ጋር አትምጪ ስላት በቃ ሙጥኝ አለችብኝ። እኔ ደግሞ እንደው ጥሎብኝ ሰው መግፋት አልወድም። በቃ እናማ እሺ ብዬ ተቀበልኳት። በቃ ይሄው ነው። እኔ የምልሽ ፍቅረኛ አላት እንዴ? ኧረ የላትም አይደል? አዎ። ከዚያ ምገርምሽ ያ ጣቱን የሰበርኩለት ልጅ የሆነ ቦታ ተገናኝተን ምን እንዳለኝ ታውቂያለሽ? ቲቸርዬ የቱ ይሻሉታል? አልገባኝም። ነፍሴ ተጨነቀች እኮ ቲቸርዬ። በቃ ይኸው ይሰባብሩትና ይገላግሉኝ። እንደውም በዝቶብኛል። ይኸው ከፈለጉ የፈለጉትን መርጠው ይሰብሩልኝ። ይኸው ይሄ የፈለጉትን ምረጡ። በቃ አልዋሸሁህም እያልሽኝ ነው? ይሄ ጨለማ ይንጋልኝ። እኔ አልዋሸሁም። አሁን እኮ ቀን ነው። በቃ ይሄ ቀን አይምሽልኝ። እኔ አልዋሸሁም። ከሆነ ጥሩ። እንደዋሸሽኝ ካወቅኩ ግን
እጆችሽን ቃ ቃ ቃ ቃ ነው። ኧረ ተስማምቻለሁ። አሁን መሄድ ትችያለሽ። እሺ ቲቸርዬ፣ እግዚአብሔር ይስጥልን። እሺ አመት ያደርሰውት፣ አመት ያደርሰውት። ይሄ ጊሊያን አይደል እንዴ? ቆይና እና ሰፈር ምን ያደርጋል? ድጋሚ ሊበጠብጣቸው ከሆነ አለቀው። ምን ላድርግሽ? አንቺ ልጅ በስርዓቱ አውሪ፣ አለበለዚያ በስልክ ውስጥ ነው እሺ የምመታሽ። አንቺ በስልክ ውስጥ መማታት ይቻላል እንዴ? ፊዮሪ እኮ ልጅ ይቻላል። እሺ ምን ፈልገሽ ነው? እዚህ እናንተ ሰፈር መዳረሻው ጋር ጊሊያድን ያየሁት መሰለኝ። ቆይ ከዛ እንደመጣ ታውቃላችሁ እንዴ? እርፍ! የጠሉት ይወርሳል የፈሩት ይደርሳል አሉ። ምንድነው? ውሽማሽ ሰፈራችሁ ላይ ሽር ብትን እያለ ነው እኮ የምትለኝ ፊዮሪ። አንቺ መልሽልኝ እንጂ ቶሎ በይ። አዎ እንደመጣማ እናውቃለን፣ ግን ስልካችንን ዘግተንበት ነበር። አሁን ግን ምን ሊሰራ እንደመጣ አላውቅም። እንደውም ጸብ በጣም አምሮኝ ነበር። አረ ፊዮሪ ይኸውልሽ፣ አንቺ እኮ እንደ ድሮ አይደለሽም። ከሆስፒታል ራሱ አሁን አይደል እንደወጣሽው፣ በደንብ አላገገምሽም። በኋላ አደጋ ቢደርስብሽስ? ትቀልጃለሽ እንዴ? ፊዮሪ እኮ ነው እዚህ ሰፈር ምን ሊያደርግ እንደመጣ ጠይቀዋለሁ። ጥጉን ነው ማስይዘው። አና ፊዮሪ ጊሊያድን ጥጉን ነው ማስይዘው ብላ እየፎከረች ነው። ምን? የት እንዳሉ በዛውን ጠይቄ። የት ነው ያለችው? እሺ ፊዮሪ፣ የቱ ጋር ናችሁ? የእናንተ ሰፈር መዳረሻው ጋር። ቻው። ወይኔ ጉዲ፣ አንቺ ተጫረሱልሽ። በሄደን አሁን ሬሳችንን እንሰብስብ። ነች ወይኔ። ሃይ ማርክ፣ እንዴት ነህ? ሰላም ረዱዬ፣ እንዴት ነሽልኝ? ደህና ነኝ። ምን ሆነሽ ነው? ችግር አለ እንዴ? አይ ምንም ችግር የለውም፣ ግን ስለ ዳጊ ልጠይቅ ነበር። ስለ ዳጊ ምን? የክረምት ትምህርት አይማርም እንዴ? አላውቅም። አላውቅም ማለት ጓደኛ ማቾች አይደላችሁ? ስለሱ ካንተ ውጭ ማን ያውቃል? ጓደኛ አልሽኝ? አይቴ አይ ሁሉም ቢያወሩት ወደ ባዶ ይቀራል አለ ያገሬ ሰው። አልገባኝም። ይኸውልሽ ረዱ፣ እኔና ዳጊ ባጭሩ እየተገናኘን አይደለም፣ ግን ደግሞ ላጣራልሽ እችላለሁ። ማርክ በእናትህ የተቻለህን ሞክርልኝ። እሺ እሞክርልሻለሁ፣ ግን ደግሞ ለኔም አንድ ነገር እንድታደርጊልኝ እፈልጋለሁ። እሺ ምንድን ነው? በተደጋጋሚ ለሜላት ስልክ እየደወልኩላት ነበር፣ እሷ ደግሞ አታነሳም። እና ይኸውልሽ ረዱ፣ እሷ ስልኬ እንድታነሳና በተደጋጋሚ ጊዜ እንድሰጠኝ ካደረግሽ እኔም ደግሞ ላንቺ ዳጊ ጊዜ እንድሰጥሽ አመቻመችላችኋለሁ። ማርክ እርግጠኛ ነህ? ረዱች እንዴ ማርክ፣ ይሄማ በጣም ደስ የሚል ሀሳብ እኮ ነው። በቃ ሜላት ላንተ በደንብ ጊዜ እንድትሰጥ አደርጋለሁ። ግን ደግሞ እምሰማሽ አይመስለኝም። እንዴ እኔ አርጊ ካልኳት ምንም ነገር ታደርጋለች። ይኸውልሽ ረዱ፣ ይሄንን ነገር ማድረግ ከቻልሽ እኔንም ዳግምንም በፈለግሹ ሰዓትና በፈለግሹ ቦታ ማግኘት እንድትችይ ነው የማደርግሽ። እሺ ማርክ። በቃ እኔ ልሂድ። እሺ መልካም ቀን። ተው ዋትሳፕ እቺሽ ደማ ምን ልትለኝ? ሄሎ፣ የጠየከኝን አልተስማማውም። በዛ ላይ ደግሞ እኮ እኔ ፍቅረኛ አለኝ። ደግሞ ኩሪፍቱ ወስተር ፓርክ ሄዱ ለዝናኑ ነው። እሺ አሪፍ ነው። እና ለምን ደወልሽ? ቲሸርቱ ካልሆነ ኤክስቼንጅ ስላለው አስቀይርልህ ብዬ ነው የደወልኩት። ኤልዳና ቲሸርቱ ሆኖኛል አልኩሽ።
በዛ ላይ ደግሞ እኔ ባለጌ ስለሆንኩኝ ደግመሽ እንዳትደውይልኝ እሺ? እሺ ቆይ ለምንድን ነው ሳይክ ምንም ባለጌ ማትመስለኝ? ከዝነሽ ማይኮን ስለምመስል ነው እንዴ? እንደዚህ እኮ ታዲያ አቴንሽን ሰጥተህ እያዳመጥከኝ አልነበረ እንዴ? ታዲያ እኮ አንተ በጣም ጥሩ ሰው ነህ። ኤልዳና አሁን ስልኩን ልዘጋው ነው እሺ? ቻው። ቆይ አንድ የመጨረሻ ጊዜ ላስቸግርህ። ምንድን ነው? ውስጥ እንዲያርፍ የገዛውን ቲሸርት እንደሆነና እንዳልሆነ በቴሌግራም ተነስተህ አንድ ብቻ ፎቶ ላክልኝ ፕሊዝ። እሺ በቃቸው። እቺ ልጅ በወሬ ያደነዘዘች ነው ያማታል። ምን አባል ሰራ ነው የመጣው? ተናገር። ምን አባል ሰራ ነው የመጣው? ፊዮሪ አረ ፊዮሪ ከዚህ ወደዛ ፊዮሪ ትንሽ ተናገር። ምን አባል ሰራ ፊዮሪ ለምን እንደናትሽ ፊዮሪ እንዴት ነው የምረጋጋው? እኔ ያልበጠበጥኩትን ህይወት እሱ ሲበጠብጠው ዝም ብዬ ማየት ይመስልሻል? ፊዮሪ እናት በቃ ተረጋጊ እሺ። ምንም በማላውቀው ቋጣደፈች። ገና ጨምርልሃለሁ እሺ። ፕሊዝ ፊዮሪ በእኔ ተማመኝ እሺ። እኔ በምወጣው ወጣለሁ። አንቺ ግን ከዚህ ሂጂ። እሱ ሳይድ እኔ በፍጹም አልሄድም። ሰማለህ? እዚህ ለምን እንደመጣ አውቃለሁ። ከዚህ ጋር ካልሄድ ይሄዳል። ፊዮሪ በእኔ ተማመኝ ይሄዳል። አንቺ ብቻ ከዚህ ሂጂ እሺ። ችግር የለውም ማንቹ እታማመንብሻለሁ። ግን በዚህ በማይረባ እንድትረበሹ አልፈልግም። የእናንተ ፍቅር ብዙ ዋጋ ተከፍሎለታል ታውቂያለሽ። እውነቷን ነው ፊዮሪ። ይኸውልህ አላርፍ ካልክ እወድቅብሃለሁ እሺ። ጆሲናን ነው የምሆንብህ። እንዴ ምንድን ነው የምታፈጡት? ፊዮሪ እባክሽን እናንተ ሂዱ፣ እኔ አውርቼው እከተልሻለሁ። አብሽር እሺ። የሆነ ነገር ግን ካለ ይኸውልሽ አጩይልኝ እሺ። ለእኔም አጩይልኝ እሺ። ፊዮሪ በቴስታ እኔ ደግሞ በደፈቃ እገባለታለሁ። ደንባሪት ነው አንቺ እንዳትሽ ጀሮማቤን እኮ አላስተረፈች። አይዞህ በልሽውን ተነስ ቀስ ያልና እሺ ያዘኝ እንጂ አይዞህ እዛ ጋር ልቀመጥ ፊዮሪ እኮ እንደዚህ ናት። አንተ ራሱ ሲጀመር ሰፈር ምን ትሰራለህ? እኔማ ባለፈው እኮ ማውራት ስላልቻልን ደውዬ ላወራሽ ብዬ ስልክሽ እምቢ አለኝ። ስለናፈቅሽኝ ዓይንሽን ለማየት ነበር የመጣሁት። አዎ ፈተና ላይ ነበረን። ግን ለምን ፈልገህ የመጣ? ጀስት ለማውራት ያህል ነው የመጣሁት። ስምምነታችንን አረሳከው አይደል? አዎ ስምምነታችንም ለማፍረስ ፍላጎቱ የለኝም። ስለዚህ እኔ እናንተ ግንኙነት እኮ ልክ አይደለም። አውቃለሁ። ያው ናፍቀሽኝ ስለነበር ዓይንሽን ለማየት ነው የመጣሁት። ጊልያድ አዲስ ህይወት መጀመር አለብህ። እኔን መርሳት አለብህ። በጣም እየሞከርኩ ነው። ዛሬም መጥቼ ስለረበሽኩሽ በጣም ይቅርታ። ረብሻዬን ሳይሆን ያው እኔ እናንተ መሀል መገናኘት ልክ ስላልሆነ ነው። ይገባኛል። በጣም ይቅርታ አድርጊልኝ። ከዚህ በኋላ አልረብሽሽ። ስላየሁሽ ደግሞ ደስ ብሎኛል። እኔም ስላየሁ ደስ ብሎኛል። በቃ እኔ ልሂድ። አሁን ደሱ ይሻላል። አዲሱ እንደምትለምድ ደግሞ ቃል ግባልኝ። የምር እንደምትለው የምትወደኝ ከሆነ ቃል እገባለሁ። ሀና ትሙት ቃል እገባለሁ በላይ። አንቺን ገድዬ እንዴት እምላለሁ? ቃልህን ካልጠበቅክ ነው የምትገድለኝ። ሀና ትሙት ቃል ሌላ ሰው ነው። አመሰግናለሁ። ደህና ደግሞ ከኔ በጣም ተወደደ ሴት ፈጣሪ ይሰጣል።
ቆይ ግን ቤዚቲ ለምንድን ነው የማበየው? እንግዲህ ይሄን ነገር በጣም ያሳስበኝ። ደግሞ ምን ተፈጠረ? በቃ እንደተደባበረኝ ታውቃለች መሰለኝ። ከዛናችሁ ነው ያች በጣም እያስጨነቀችኝ ነው። አሁን ምን እንደምመልስላት ግራ ነው ይገባል። ኡፍ እቺ ውጋት የሆነች ምን ብናረጋት ነው የሚሻለው? ስንርቃት መከራ፣ ስንቀርባት መከራ። እጭ እኮ ግራ ገባኝ። እሺ ምን እናድርግ? ቤዚቲ እኔ እዚህ ምድር ላይ ምን እንደሚያስጠላኝ ታውቂያለሽ? ክደትና የሚያስመስል ሰው። እኔ እኮ የእምነት ጉዳይ ሆኖብኝ ነው እስከዛሬ ይቅርታ ያላደረኩላት። ቆይ እስኪ ንገረኝ፣ እሷ ከጸጋ ጋር ሆናኛን በዚህ ልክ መጉዳት ነበረባት? እኔ እሷ አይደለ ታዲያ ጭንቅላቴን ብጥብጥ የሚያደርገው? ደግሞ እኮ ይቅርታ አላደርግላትም አስባለሁ። ግን እሺ ቆይ እንዴት ነው አብረን የምንዘልቀው ነገርስ? ቤዚቲ ብቻ ግን ማለት ነው እኔ በቃ የሚያስመስልና የሚዋሸኝን ሰው እንደገና የሚከደኝ ሰው ማለት ነው ቢገለኝ ነው የሚሻለኝ። ቆይ ለምን አስገድደውሽ እንደሆነ ነግረሽኝ ሁለታችንም ረፍት አናገኝም? ልቤ ቹቻ አትክድሽም ይለኛል። አንቺ ደግሞ ክጄሻለሁ ብለሽ ድርቅ ትያለሽ። አበርከት ደፈቃ ቆልፈዋል። አንቺ አሁን ደሜ በደንብ ሞቋል። ጊልያድ የት አለ? ሄዷል። ስሚ ተመልሶ እንደሚመጣ ግን እርግጠኛ ነኝ። አይመጣም። እርግጠኛ አትሁኝ። አይመጣም ያልኩት ወደ ህይወቴ ነው። እኔ መበጣበጥ በጣም ሰልችቶኛል። ወደ ህይወታችሁ ግን ድጋሚ እመጣለሁ ቢል አልፋታውም። ቀላል እኔ ራሱ እንደ ጆን ሲና ነው የምወርቅበት። ደምሽ ሞቋል አይደል? አዎ በጣም ነው የሞቀው። በየኔ ስለቀዘቀዘ አንቺ ጀምሪ። እንዴ ምንድነው የምጀምረው? ቅድም ለአና ደፍቅላታለሁ ምናምን ስትይ አልነበር? አሁን ሁለታችንም እንጀምር በይ። እንዴ የኔ ጡንቻ እኮ የሞቀው ለጊልያድ ነው። ለአንቺ በፍጹም አይታዘዝልኝም። የሆንሽ ቦቅባቃ ማለት ነበር። ለዚህሽ ልብሽ ነው እንደዚህ የምትሆኚው? በቃ አንቺ ሆኔ ልሂድሽ በይሽ። ጀመቻችሁ አርፌ የተቀመጥኩት ልጅ አንቺ ነሽ እንደዚህ የምታስጨርሽኝ። ደግሞ ትስቀልሽ እንዴ? ግን አስበሽዋል? ከሷ ጋር ብፋለም ኖሮ ጊልያድን እንኳን እንደዛ አርጋ ከቀጠቀጠችው እኔማ ለቁርስ ጠብቃት ለራት በለዋት ነበር የምታስብለኝ። ቦቅባቃ ጀመረማችሁ ማን ተዳፈረልሽ ነው የሚለው። እሺ ምን ቀረ? ለምን ያልመጣችሁ? ወይንስ ደግሞ የክረምቱን ትምህርት አልማርም ብላ ነው? ስለማን ነው? ስለ ጸጋ። ታዲያ እኔ ስለ ጸጋ ምን አገባኝ? ይኸውልህ እንደዚህ በትህትና ማውራት ጥሩ ሰው እንደሆነ ስላወቅሁ። ኧረ እባክህ እንዴት አወቅህ? ጸጋ ከእሷ ጋር እንድሰራ ያደረገችኝ በአባት እያስፈራራች እንደሆነ አውቃለሁ። ቆይ አንተ ማን ነህ? የራሴ ማንነት ራሱ ለእኔ ግልጽ አልሆነልኝም። ሰተኝ ፋራ ነው እንዴ የሚመስለው? ለማንኛውም የምትፈልገው እርዳታ ካለ ኤኒታይም ካጠገብህ ነው። እኔ ማንንም እርዳታ ወገኛ አቺ ቆይ ምን ሆነሽ ነው ነገር ያቀጥርሽው? ስለምንድን ነው የምታወራው? ኢዮስያስ ኢቨን እያስቸገራት ነው ብለሽ ለምንድን ያቃጠርሽው? አንተ ያማሃል እንዴ? እኔ ለማን ነው እንደዛ ብዬ ተናገርኩት? ለትሸር በቂ ነው። ኦይ የኔ ወንድም አንተ በጣም ደልቷል። እኔ ለራሴ በህይወቴ በጣም ብዙ ችግር ያለብኝ ሰው ነኝ። እዚህ ቁጭ ብዬ አንተን እንቶ ፈንቶ መሰማበት ጊዜም የለኝም። አትይጂ። ሰውዬ ልቀቀኝ። ባለቅሽ ምን ታመጪ ነው? አንተ ሰውዬ ያማሃል እንዴ? ተከበር ልቀቀኝ ብያለሁ፣ ልቀቀኝ። ትሸር በቂ ኢቨን እያስቸገርካት ነው ብሎኛል። አንቺ ደግሞ ቅድም ስታወራው አይቻችኋለሁ። ስለዚህ ከአንቺ ውጭ ማንም ሊያደርገው አይችልም። ኧረ እባክህ እኔ ሂጂ ለትሸር በቃሉ ስነግረው አንተ አየኸኝ። አዎ አይቼሻለሁ። ትሰማለህ ሰውዬ? እኔ አንተ ጉዳይ ከቁብ እንኳን የምቆጥር ሰው አይደለም። አሁን ዞር በልና ልቀቀኝ። ዞርልሻለሁ። ከዚህ በኋላ ግን በእኔና በኢቨን ማለ መግባት የምታደርጊውን ጥረት ካላቆምሽ አስቀይምሻለሁ። እሺ? እኔም ከዚህ በኋላ እየመጣ የምትፎክርብኝን ነገር ካላቆምክ አጥረገርግሃለሁ። እሺ? ኮተታም እሺ እኔ ቆንጆ ነኝ፣ በጣም ነው የምወድሽ። እሺ ሳድግ ማለት ነው ብዙ ኬክ እገዛልሻለሁ። ውይ የምርሽን ነው?
አዎ። ቆየ እናቴ ልጅ ለኔ ኬክ አገዥልኝም እንዴ? እገዛልሻለሁ። እንደዛ ይሻልሻል። ቆይ ግን ሚጢጢ ከኔና ከቤዛ ማንን ነው አብልጠሽ የምትወጂው? በደንብ ሰምተሻል። አሁን መልስሽን ብቻ ተናገሪ። ምን ነው ዝም አልሽ? ተናገሪያ። እኔ ሁለታችሁንም ነው የምወዳችሁ። አይ በጣም የምትወጂው ማንን ነው ያልኩሽ። ኧረ በእናትሽ ቹቹሻ ልጅቷን አታስጨንቂያት። ዝም በይ ቤዚቲ አንቺ። መጨረሻ ላይ የምመልሰው መልስ እንዴት እንደሚያዝናና ታያለሽ። ምን ብላ ነው የምትመልሰው? እሱን ዝም ብለሽ ሚጢጢ በይ መልሽ። ምንድነው የምመልሰው? ከኔና ከቤዛ በጣም የምትወጂው ማንን ነው? ሁለታችሁንም ነው የምወዳችሁ። በጣም እያልኩሽ ሁለታችሁንም ትያለሽ እንዴ? በጣም ነው እንዴ ያልሽው? አዎ ከኔና ከቤዚቲ በጣም የምትወጂው ማንን ነው? እግዚአብሔርን። አየሻት አይደለ ቤዚቲ? ሁለታችንም ላለማስደበር ስትል የምትመልሰውን መልስ እግዚአብሔርን ብላ እኮ ገላገለች። ቤዛ እህቴ ወይ ቆንጆ ብታይ ማለት ነው ትምህርት ቤት ተሸኘ። ምን አድርገሽ? 10 ከ10 አጣችኝ። እኔ ጎበዝ ነኝ። ምን ሳልሽ? ማኑማ እኮ ትልቅ ሰው ነሽ። በቃ ወይኔ ቹቹሻ ቹምቢ ምንድን ነው? ብቻ እኔ እንደሆነ ያልከው ስታይሌ እንደሆነ ታውቂያለሽ። ብቻ ሄብ እያልክ ባልሆነ አላልኩም። እና ታዲያ ምን ያወጣጥርሃል? ቃጀል ጊዜ የለኝም፣ እሄድበታለሁ። ናታን ጋር የሆነ ጭዌ እንደጀመርክ ሰምቻለሁ። ስለዚህ ፍታሽ። ስታይል? ቆይ አንተ ልጅ ምን አስበህ ነው? ምን አሰብኩ? ራስን አንግል ታደርግ ነው እንዴ? ለማን ብዬ? መወዳት የምትወደኝ እናት አለችኝ እኮ። እሱን አልተባልክም እባክህ። በቃ ሰው እየጠበቀኝ ስለሆነ ልቆሰው ነው። ነው? አዎ ነው። እዚሁ ቀጥልሽ። ካሁን በኋላ ልቤ ደሜ ምናምን ብትል የሚሰማ የለመሽ። ቾምቤ ይመች ይመች። ቆይ ልጅ እንዴት ነው እንደዚህ ሆነው? ሚኪና ቡሽማ የሆነ ነገር ብለውታል እንጂ በጤናው አይደለም። ሰላም ጤና ይስጥልን። ሱቅራጥስና አርስቶትል ፍቅር አማካሪ። የምን አርስቶትል? ይቅርታ ነው መቤት ማንን ፈልገው ነው? ልጁ ምን ብላችሁት ነው? ቆይ ይቅርታ ማን? ቾምቤን። ምንም አላደረግኩም። እኛ በሙያችን መሰረት በማፍቀር ምክንያት የተከፈተውን የቾምቤን ልብ በሩን ነው ገርበብ ባርገን ይዘጋል። ምን ደህና ያሉኝ መቤት? አርስቶትል ሙች እንዲሳካልናል ብዬ አስቤ አላቅም ነበረ። እኔ ራሱ በእርግጥ በቃ ቃዱ እንደዚህ ፊውዟ ይግላል ብዬ በእውነት አላሰብኩም። ምንድነው እነዚህ ልጆች ሙድ የሚይዙት? ቆይ ይኸውልህ አሁን ደግሞ ልክ ቾምቤ ሲመጣ ማለት ነው ሌላ ምክር ነገር ቻርጅ እናደርጋታለን። ፊክስ አደረግን። አንተ ለካ ፒፕሉ እንዲህ እያሉ ነው የሚያነቃቁ ሞቲቬት የሚያደርጉት። አልኩህ እኮ በቃ አሁን ጸዴ ሱፋችን እንገዛለን ብሮ። አይ ሱፍ አሁን የት ይገኛል? አንቺ ልጅ ግን ይሄንን ብቸኝነት አላበዛሽው?
ከዚህ በኋላ ማን አለኝ ብለህ ነው? ብቻዬን እኮ ነኝ። እንደዚህ ማታከብጁ ቀለል አድርጊው። ሁሉም ያልፋል። እሺ ኤላ፣ እንደምታስበው እኮ ነገሮች ሁሉ ቀላል አይደሉም። እኔ እኮ ያጣሁት 2 ነገር ነው። አልገባኝ። ያሬድና ቹቻ። ኦኬ፣ ቹቻ ማለት ያቺ ድምፅ ሸካሯ ጓደኛሽ እንጂ አይደለም? ነው። አይ ቲንክ እሷም ፍቅረኛ ታስሯል። አዎ፣ እሱም ታስሯል። ቆይ ግን በምን ጉዳይ ነው የታሰረው? ደመረ ላይ የመግደል ሙከራ በማድረግ ተጠርጥሮ ነው የታሰረው። ልጁ ግን እንደዚህ አይነት ፐርሶናሊቲ ያለው እኔ እስከማውቀው ድረስ የለውም። እና ታዲያ ፖሊሶች እንዴት ሊጠረጥሩ ቻሉ? በእርግጠኝነት እዚህ ነገር ውስጥ የጸጋ እጅ አለበት። ቆይ ጸጋ ስትይ ለምንድን ነው ትምህርት ቤት ውስጥ እያዩት ያለው ነው? ወይስ ደግሞ የክረንቱን ትምህርት አልማርም ብላ ነው? እኔ እንጃ መልስ ይሆነኝ። እኔ በቃ እሷን አግኝቻት አላውቅም። ለመጨረሻ ጊዜ የተያየ ነው ያሬድ ወደ ካናዳ ሊሄድ እንደሆነ የሰማው ቀን ነው። ከዛ በኋላ ትሙት ትኑር አግኝቻትም አይቻትም አላውቅም። የምርሽን? አዎ የምሬን ነው። እዚህ ነገር ውስጥ እጇ ይኖርበት አይኖርበት ለማጣራት በጣም ፈልገናት ነበር፣ ግን በቃ ልጅቷ ደብዛው አጠፍቷል። ይገርማል። ለማንኛውም ግን ኤኒ ታይም የምንረዳሽ ነገር ካለ እኔ ጋር መጣች ይችላል። ቆይ እነዚህ ልጆች ግን ምን እየሆኑ ነው? ሰብሊ ምን እያየሽ ነው? ቆይ አንቺ ልጅ ኮቴ የለሽም እንዴ? ኮቴማ ነበረኝ አንቺ አልሰማልሽኝ እንጂ። ሁሌ ሰው ማስደንገጥ። ቆይ ስራሽን የመከታተል ነው? አዎ። ለምን? ጓደኛዬ ስለሆንሽ ነው። በጣም ነው እሺ የምታናድጂው። እኔ የምልሽ ምን እያወሩ ነው? እኔ ምን አውቃለሁ? ኤላ ግን በለሴ ቀን ነው ይመስላል። አልገባኝም። ፍቅረኛዋ ካናዳ እንደሄደ አልሰማሽም እንዴ? እና ሄደ እንደሆነስ? እናማ ኤላዬ እሷን በማጽናናት ሰበብ ልቧ ውስጥ ገብቶ እየተጎዘጎዘ ይሆናል። አያረገውም። ለምን ሲባል እኔ እንጃ። እባክሽ እዚህ ቁመን በሰው ህይወት ከምንፈተፍት ነይ እንሂድ። እኔ የምጠብቀው ሰው ጆኒ ነው አይደል? እና ማንን ነው? እጭ ደረቅ እኮ ነሽ። ነይ በይ እንሂድ። ወይ ፍቅር አይሰብም። ቤዛ እማግዝሽ ነገር ካለ ግን ብትነግሪኝ ደስ ይለኛል። አይላ ለጊዜው ምንም የለም። አሁን ግን ብቻዬን መሆን ስለምፈልግ ወይ ደስ ይለኛል። እሺ መልካም ቀን ይሁንልሽ። ላንተም ጄሪ አንቺ ጄሪ ምን ቀረሽ እንዴ? ቆይ ለምንድን ነው እያየሽኝ? የት ነው የምትሄጂው? አንቺ የሌለሽበት እንዴ? ምን ማለት ነው? በቃ አንቺ የሌለሽበት ሴትዮ ካሁን በኋላ አንቺም ጄሪ የምትባል ሴትዮ አታውቂም፣ እኔም ደግሞ ሄቨን የምትባል ሴት አላውቅም። በቃ አለቀ። ቆይ ምን አጠፋው? ምን ተፈጥሮ ነው? እኔ በአንቺ የተነሳ እየሄድኩኝ ከግንብ ጋር መጣላት አልፈልግም። የምን ግንብ? ግንብ ማለት አቶ ደሳለኝ ናቸው። አባቢ? የኔ እናት አባቢነቱ እኮ ለአንቺ እንጂ ለእኔ አይደለም። ለእኔ አቶ ደሳለኝ ማለት ሳያው ሽንቴ የሚመጣብኝ፣ ሽንቴ ከመጣብኝ ደግሞ ሊያመልጠኝ ሲል ቆሜ ብሎ የሚያስጠነቀቀኝ ሰው ናቸው። እንዴ ከሱ ጋር ደግሞ በምን ተገናኛችሁ? በአንቺ የተነሳ ነው። ሌላ በማን ሊሆን ይችላል? በአንቺ። እሺ እኔ ምን አደረኩኝ? ለምን አስነግሪኝም እንዴ? ምን ሆነሻል ሄቨን? በቃ ተይኝ፣ እኔ አልፈልግም። አትከተኝ፣ በቃ እኔ ልሂድበት። የሆንሽውን ለምን አትናገሪም ጄሪ? ምንድን ነው የምነግርሽ ሄቨን? በአንቺ የተነሳ ይሁን ብዬ ከዮሴስ ጋር አጋፈጥሽ። እሺ ይሁን ብዬ ከዮሴስ ጋር ስጣላ ስባላ ኖርኩኝ። ከቦቸራ ጋር እድሜ ልክ ስታሰዳድብኝ ቆየሽ። እሱንም የሆነ እሰየው ይሁን ብዬ አረፍኩኝ። አንድ ደግሞ ጭራሽ ብለሽ ካሮ ደሳለኝ ጋር አልፈልግም። ሄቨን በቃ ተይኝ፣ አልፈልግሽም። እሺ ጠብቂኝ። አትፈልግሽም፣ ተይኝ በቃ አትምጪ፣ አትድረሽብኝ፣ አልደርስብሽም። እንዴ እኔ እነግርሻለሁ። ምንድን ነው? ቆይ ምን ተፈጥሮ ነው? ይኸውልሽ ምንድነው መሰለሽ አቶ ደሳለኝ ውጤትሽ በመቀነሱ ጀርባሽን እያጠናው ነው። እናማ ከጀርባሽ ማን እንዳለ ሲያዩ ጄሪን እያስፈለጓን ነው። ጄሪ? አዎ ጄሪ። የኔ ውጤት መቀነስ እኮ ከእሷ ጋር ምንም የሚያገናኘው ነገር የለም። እኔ ስለ አንቺ ውጤት መቀነስ አላቅም፣ አንቺ ነሽ የምታውቂው። ግን የምነግርሽ ነገር ቢኖር ሄቨን እንደው አደራሽ እንደተከበርሽ እኔም እንደምወድሽ አንቺም እንደምትወድኝ በቃ አጠገቤ እንዳደርሽ ላስጣና ብለህ ካልሽኝ በስተቀር ነው እንጂ ከዛ ውጪ ተይ።
ማርክ አንተም ኢቨን ከአቶ ዲዛሪ ጋር መገናኘት አልፈልግም። አንተ ማርክ ማርክ ጄሪ ቆይ አንተ ልጅ ለምን የሆንከውን ነገር አትናገርም? ምኑ ነው? ልክ አይደለም እኮ ከሰው ተጣልተህ ነው እንዴ? አዎ እባክህ። ምን ይቺ ፊዮሪ የምትባል ቀውስ እኮ ነች። ሳላስበው መታ መታች። ፊዮሪ የብሩክ አፍቃሪ? አዎ። ቆይ ከእሷ ጋር ደግሞ ምን አገናኘክ? ድንገት እናና ሰፈር ስታየኝ በቃ ህይወታቸው ልትበጠብጥ ነው የመጣው ብላ ሳላስበው መታች። እናንተ ለእሷ ታንሳለህ? በጥፊ እብድም ጅልም አታረጋትም? ሴት ልጅ እኮ ናት። አየህ፣ ትክክለኛ ወንድ እንደዚህ ነው። አልገባኝም። ጉድና ጅራት ከወደ ኋላ ነው አሉ። ሲጀመር የሰሞኑ ሁኔታ ትክክለኛ ማንነትን ፍንትው አድርጎ እያሳየኝ ነው። ደግሞ ምን አጠፋ? ደግሞ ምን አጠፋው ስትል ትንሽ አታፍርም እንዴ? ሴት ልጅ ዛሬ በጥፊ ካልመታክ ያልክ ነገ አብረን ስንኖር ባናድድም ምን ልታደርገኝ እንደምትችል እኮ አይታወቅም። ይቅርታ፣ የባለትዳር ጨዋታ ጀመራችሁ መሰለኝ። እኔ ልሂድ። እንዴ ሰውን ሳለ ጥዳይት ልትሄድ ነው? አልገባኝም። እንዴ ዞዊ ማለት እኮ የወደፊት ሚስት የትዳር አጋር የምትሆን ሰው ነች። ከእሷ ጋር ማውራት ነው እሳት ላይ መጣድ። ጎሽ ግለድ፣ እንደዚህ ልክ ልኩን ንገርልኝ። እኔ የምለው 1 ሜትር ሲባጎስ እንገባ። እኔ በምን አውቃለሁ? ምን ልታደርግበት ነው? 2 ሜትር ገመዴን እገዛለሁ ራሴ ላርጌ ነው ማጠፉ። ደህና ሆኖ 2 ሱሪ ያለች እሷን ባደራ ማለት ተቀበለኝ። ደግሞ ድንጋይ ላይ ተቀመጥበታል። ላማ የት ነው የምትሄደው? እሺ በቃ ጨርሻለሁ። ደህና ሆኖ አሁንስ አሳዘንሽ በእውነት። አሁን ይሄን ባል ብለሽ ማግባት ሲራሱ በጣም የሚያሳዝን ነገር። በእናትህ ጊልያድ ሂድና አስቁ። እባክሽ ለማራስ ላይ ምንም ነገር አያደርግም። የሴጣን ነገር አይታወቅም። ሂድ የሆነ ነገር አድርገው። ኧረ እንደው ምን አይነት መከራ ነው። አተለማ ቆይ ምን ለማድረግ እየሞከርክ ነው? ሚስብል ከዚህ በኋላ እንኳን እንገናኝም ተባብለን ነበር። እባክህ ከሁለት መጻደቅ። በእኔ ጉዳይ ለመነገር ፈልጌ አይደለም። ስለ ጆኒ መስማት አልፈልግም። ስለሱም አይደለም። ታዲያ ምንድን ነው? ሴት ልጅ በችግሯ ሰዓት ሊጠቀምባት እንደሚሞክር ወንድ ትንሽ የለም። ይሄን ታውቃለህ አይደል? ይቅርታ ሚስብል፣ ስለምን እያወራሽ እንዳለ አልገባኝም። ቆይ ምን አድርጊ ነው የምትላት? ሲሆን እኮ ልታዝንላት ነው የሚገባው። አሁንም አልገባኝም። ስለ ቤዛ ነው የማወራው። ኦኬ አሁን ገባኝ። እና ማን ነው ሊጠቀምባት የሞከረው? ማን ሊሆን ይችላል? ማን ባይሆን ነው። እና ስህተት የምኑ ላይ ነው? ይቺ ልጅ እኮ ፍቅረኛ አላት። በዛ ላይ ደግሞ ልቧ ተሰብሯል። ታዲያ ይህንን አጋጣሚ ለመጠቀም መሞከር ትንሽ እንኳን አይደብርህም? ታዲያ እኔ እኮ ምንም አላደረኳትም። ጀስት ትሪት ላደርጋት ነው የሞከርኩ ያሉት። ከዛ ልቧ ወደ አንተ እንዲሳብ እናም ልትጠቀምባት አስበህ ነው አይደል? ሚስብል፣ ሰው ስትረጂ ከባድ አይደለሽ እንዴ? ሲነቃብል ታስቀይስ ባልሆነ። አይ እኔ ላስቄስ እየሞከርኩ አይደለም። እንደዚህ በአንዴ ስለተረዳሽኝ በጣም ገርመሽኝ ነው። ቆይ ግቢ ውስጥ እኮ በጣም ብዙ ሴቶች አሉ። ለምንድን ነው ትኩረት ፍቅረኛ ያላቸው ሴቶች ላይ ሆነው? ከቤዛ ውጪ ግን ስለማን እያወራ እንዳለ አልገባኝም። አረ አልገባህም? አዎ አልገባኝም። ቆይ ግን ሚስብል ቤቲ ትንሽ ቆንጆ ነገር ነች አይደል? ይሄ ነው ከሷ ጋር ፍቅረኛ ምናምን ነው ቁመታችን ማች ያደርጋል ምናምን። እንዴት ነው? ምን ታስቢያለሽ? ገላግባሽ ተስጠላ ሚስብል፣ ለምን እኔ በዚህ ልክ ከራሽ ጋር እየጣላሽ እንደሆነ አልገባኝም። ሄቨን እቺ ልጅ ለምን አታሳርፊልኝ? ስለማን ነው የምታወራው? ስለ ጄሪ ነው። ምን አደረገች እንዴ? ኢዮስያስ ሄቨን እያስቸገራት ነው ብላ ለቲቸር በቂ ነገረችው። እሱ ደግሞ ሲቆጣኝ ነበር። ኧረ እሷ እንደዚህ አታደርግም። ሄቨን አድርገዋለች። እሺ አንተ በምን አወቅ? ለምንድን ነው ማሰሚኝ? ሲያወሩ ባይኔን ያየዋቸው። ከዛ ደግሞ ቲቸር በቂ መቶ ሲቆጣኝ ነበር። ታዲያ የተራገጠጥሞሽ ነው? ይኸውልህ ኢዮስያስ፣ እሷ እንደዚህ አታደርግም አልኩህ እኮ። ትሰሚኛለሽ ሄቨን? ይሄ በማያገባት ነገር ውስጥ እየገባች የምትፈተፍተውን ነገር እንድታቆም ንገሪያት። አይ ካላችሁ ግን የማትወጡት ነገር ውስጥ ትገባላችሁ። እያስፈራራኸኝ ነው? እያስፈራራሁሽ አይደለም ሄቨን፣ እንድትጠነቀቅ እየነገርኩሽ ነው። ጨርሻለሁ። ቆይ ይሄ ምኑ መንቻካ ነው? በእግዚአብሔር
የቅድሙ ጥያቄ ግን ያን ያህል ከብደኝ ይችላል? ከብደኝ ግን ብዙ ልጆች ከበደን ስለነበረ ለዛ እኮ ነው። ፒዛ ቤትነት እንዴት ነሽ? አራዳ ልጅ ደህና ነሽ ወይ? ሰላም ነው? ምንድን ነው ይሄ ተለጠቃቀው ሲያስጠሉ በእናትህ። ምንድን ነው እንዴ? ምን አገባ ትርትሬ እኮ ነች። ለምንድን ነው እንደዚህ ልጠፍጠፍ የምትሉ? ሲያስጠሉ ምንድን ነው እንደዚህ መለጣጠፍ? ቀንተህ ነው? እንዴት አልቀና? አይ ከቀና ታዲያ ፒያሪ ጋር ደውለህ ነይልኝ ማለት ነው። እኔም ብዬ ነው። እኔም ቢኮ አላልኩም እኮ ግን ቤተሰቦቿ አይለቋት እንዴ ሚኪ። ፍቅር እኮ በጣም ሀያል ነገር ነው። ቤተሰቦቿ ጋር ትሄድና አንኳኩተህ አገናኙኝ ብቻ ማለት እኮ ነው የሚጠበቅብህ። ምንድን ነው የሚያስቅ? ግን ዝም ብላችሁ አስባችሁታል? እናቷ ቤት ሄዶ በሩን አንኳኩቶ ልክ ማዘርየው በሩን ስከፍተው ይህን ጠቋራ ፊት ስታይ ሴጣን የመጣ መስሏቸው ፌት ምን ይህን ራሱ እንደ ደህና ሲያወራል ሲያስጣል ጉጥ እግር አታርፍም? ወይኔ ሶቅራጥስ ወይኔ ሶቅሪ ተረጋጊ ሶቅሪ ምንድን ነው የምታወሩት እንዴ? ለካ አልነገርናችሁም። ቤዝዬ እኔ ቆንጆችን ጸድ ጭዌ ልንገርሽ። የምን ጭዌ? ውጤት እስከሚመጣ ድረስ ሁለታችንም አዲስ የሥራ ፊልድ ቀይረን ምን ሆናችሁ? ሶቅራጠስ ሶቅርዬ ይቀጥል። አነቃቂ ሰው ሆነናል። ከዚህ በኋላ የኔ ስም ሶቅራጠስ ሲሆን የእሳቸው ደግሞ አርስቶትል ይባላል። አዎ አሁን አንዱን አነቃቅተን ከትዳሩ አፋተናል። ምን ብላችሁት? ፍቅር ልክ እንደ ወንዝ ነው። ልብ ደግሞ ወንዝ ላይ እንደወደቀ ቅጠል ነው። ስለዚህ ልብህ እንደ ቅጠሏ እንዳይወሰድ ልብህን ተከተል አለ። ከዛ ምንድን ነው የምታወሩት? በነገራችሁ ላይ አነቃቂ ንግግር ተናጋሪ ለመሆን ዋናው ነጥብ ምን እንደሆነ ታውቂያለሽ? ምንድን ነው? የምትናገሪውን ነገር አለማወቅ ነው። ወንድም አርስቶትል ትልቅ ነገር ብላል። አሁን ቤዛ ትልቅ ዲፕሬሽን ውስጥ ነሽ አይደል? እኔ ሶቅራጥስ ደግሞ አንድ ነገር እነግርሻለሁ። ድብርትሽ ውስጥ ትልቅ ደስታ አለ። አይንሽን ጨፍነሽ አጣጥሚው። ዋው ሶቅራጠስ! ዋው 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 ሶቅራጠስ! ኢንተረስቲንግ ንግግር። ወደድከው አርስቶትል? ዋው ዋው ዋው! የውስጤን የተናገርከኝ። ብሪሊያንት ኤቭሪቲንግ። ቴንክ ዩ ወንድም ሶቅራጠስ። በቃ መጨረሻችሁ ይሄ የኔ ትርትር ጫፍ ጫፉን እኮ ይዘነዋል። በዚሁ ከቀጠለ ዩኒቨርሲቲ ሳንገባ ነው ልጥጥ አፍታም ነው አይደል? በል በቃ እንሂድ ወደ ወጣት ማዕከል፣ ከዛ እንመዝገብ እንሂድ። ከዛ በፊት ግን ቤት ሄደን ኢንፎርሜሽን ምናምን ብንቀይር ጥሩ ይመስላል። አየህ አርስቶትል፣ አሁን ቤዛ ድንቅ የሆነ ንግግር አለ። ዋው ቤዛ ዋው! ወጥ አፕሪሺየት ዛት። አይ በቃ እሺ። እና አትሸኙም? ስታይ ጄሪዬ እህቴ። ማን ነው? እኔ ነው? አንቺ ነው? ሌላ ማን ሊሆን ይችላል? ሄቨን እኮ ልጅ ምን አጋጥሞ ነው እህት ያልከኝ? ሲጀመር ብቻሽን ፈልጌሽ ነው የመጣሁት። ምክንያት? እንዲሁ ዝም ብዬ ልሸኝሽ። ከዛም በኋላ ደግሞ እቺ የምትጃት ቸኮሌት ትሰጥሽ። ቆይ ወንጀል ሰራህ እንዴ? አረ ወፍ፣ የምን ወንጀል ነው? ያምሻል እንዴ? ታዲያ ምንድን ነው? የሆነ ነገር እንድትተባበሪኝ ፈልጌ ነው። ምንድን ነው የምተባበርህ? እህቴ የሆነ ቦታ ልሄድ አስቤ ነበርና ቤት ደግሞ ታውቂ የለ ጓ ምናምን ይላሉ። እሱን ከበር እንድታደርጊልኝ ነበር። የት ልትሄድ ነው? ቢሾፍቱ ዋተር ፓርክ። እስከስ ማለት ይሄኔ ነው። ብቻ የምትሄደው ከዛች ምስኪን ልጅ ጋር እንዳይሆን። ኧረ እሷ ብቻ አይደለችም፣ ሌሎችም ልጆች አሉ። አይሆንም። ለምንድን ነው የማይሆነው? ምክንያቱም ልጅቷን ብቻዋን እዛ ይዛት ሄደህ ምን ልታደርጋት እንዳሰብክ ማንም ሰው አያውቅም። ብቻ እህቴ፣ እኔ ወንድምሽን በሌላ ነገር እየጠረጠርሽኝ አይደለም አይደል? ይኸውልህ አንተ እንደ ወንድም ጥሩ ሰው ልትሆን ትችላለህ፣ ግን ሴቶች ላይ ምን ያህል ክፉ ሰው እንደሆንክ በደንብ ጠንቅቄ ነው የማውቀው። እና ትተባበሪኝም ማለት ነው? በሚያሳዝን ሁኔታ አዎ አልተባበርም። ስለ ቸኮሌቱ ደግሞ አመሰግናለሁ። እሺ 2000 ብር ሰጥሻለሁ። ጉዞ መቼ ነው?
እፉዬ ገለው ታብሽ ገለው ሊሆን ጋብቼ አዘረሻ ወዲያው እስቲውን ተራዞረሽ ነው ያጀኝ አበረሽ አትጂኝ ወይ ቤዚቲ እንደው ምን ባረግሽ ነው የሚሻለኝ? አንቺ እኮ ከሚጢጢ በሰሽ አረፍሽ። ካሽሽ ለማታደሽ ካሽሽ ለማታላ ኦይ ጉድ! ቆይ ምን እየተፈጠረ ነው? ከቤዚቲ ጋር እየተጫወትን እና ታዲያ እኔ ቆይ ይሄንን ጨዋታ አላጫውትም ብዬሻለሁ እንዴ? አይ ቱትሸይ ትንሽ ቅናት ጭርጭር ያደረገሽ አይመስልሽም? እንዴት ነው የማልንጨረጨረው? የእናቴ ልጅ እኮ ከኔ ጋር እንደዚህ አይነት ጨዋታ ተጫውታ አታውቅም። እንግዲህ ምን ታደርጊዋለሽ? ሚጢጢ ግን ነው ምን አንጠፋው? ቆይ እንደዚህ አይነት ጨዋታ እኔን አጫውተሽኝ ታውቂያለሽ? አላውቅም። ግን ከቤዚቲ ጋር ትጫወታላችሁ አይደል? ቤዚን እኮ ወዳታለሁ። ጉዴ ፈላ። እና ታዲያ እኔን ነው የማትወጪኝ እንዴ? አንቺ ያስኩሽ ከቤዚቲ ጋር ስትጫወቱ አላችሁ። እኔ ልብስ አጥቤ እስክመጣ አንደኛ ቤዚቲ በጣም ይቅርታ። እኔ ለሚጢጢ ስል ነው የካርኩሽ።